ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ በወቅታዊ የኢትዮጵያ ፖለቲካ ዙሪያ የተወያየን ቆይታ ለማድረግ ዶክተር ዮሐንስ አስፋው የመቀሌ ዩኒቨርሲቲ አስተማሪ እንግዳ አድርገን ይዘንላችሁ ቀርበናል። መልካም ቆይታ። እንዴት ነህ? ጤና ይስጥልኝ። እግዚአብሔር ይመስገን። ሁሉ ሰላም ነው? ሰላም ነው። መልካም አድማጭ ተመልካቾቻችን፣ ዶክተር ዮሐንስ አስፋው ከዚህ በፊት በትግርኛ ፕሮግራም ሰፋ ያለ ፕሮግራም ሰርተን ነበረ። በዋናነት የኢትዮጵያ ፖለቲካ ዙሪያ የራሱ የሆነ እይታ አስቀምጠዋል። በዚህ ሰዓት ደግሞ በአማርኛ ፕሮግራም በትግርኛ የተሰራውን ተመሳሳይ በሆነ መንገድ በአማርኛ ወደ እናንተ ይዘንላችሁ ቀርበናል። መልካም ቆይታ በድጋሚ እያልኩኝ ዶክተርም እንኳን በደህና መጣ ማለት በዋናነት ዶክተር ዛሬ የምናያቸው ዋና ጉዳይ የኢትዮጵያ ፖለቲካ መሰረት በማድረግ እየተወያየን ቆይታ እናደርጋለን። የኢትዮጵያ ፖለቲካ እንደሚታወቀው ስፔሻሊ በዚህ 6-7-8 ዓመት የአብይ መንግስት ከመጣ በኋላ የተነሱ ግጭቶች ነበሩ። ከግጭትም በላይ አልፎ በትግራይ ህዝብ ላይ ለ3 ዓመት በተከታታይ ጆኖሳይድ ሲፈጸም ነበረ። የትግራይ ጦርነት ከቆመ በኋላ ደግሞ በከፊልም ቢሆን በአማራ ክልል ደግሞ ሌላ ግጭት፣ በኦሮሚያም በሌላ ቦታ። እነዚህ ሁሉ ምን አይነት መልክና ይዘት አላቸው ለማድል እየተወያየን እንቆያለን። በዋናነት ግን እዚህ ጋር ማንሳት የምፈልገው ከዚህ በፊት በትግርኛ ፕሮግራም ላይ አንተ ያነሳው አንድ የተለየ ሀሳብ ነበረ። የአብይ መንግስት ወይም ደግሞ የብልጽግና መንግስት ዋናው ዓላማው ብሔር ጠል ሳይሆን በዋናነት እምነትን ጠል ነው፣ ኦርቶዶክስን ጠል ነው የሚል አንድ ትልቅ ሀሳብ አንስተህ ነበር። ሰሜን ላይ ያነጣጠረ እንቅስቃሴ እያደረገ ነው የሚል እሳቤ ይዘህ መጥተህ ነበር። በዋናነት ወደ ዋናው ጥያቄ ስገባ አሁን ያለው የኢትዮጵያ መንግስት ዓላማው ምንድን ነው ትላለህ? ፍላጎት ማወቅ ይቻላል። እንደ መንግስት የራሱ የሆነ ተልእኮ አለው። የዚህ መንግስት ዋና ተልእኮ ምንድን ነው? እስኪ በዋናነት መጀመሪያ የአብይ መንግስት ምንድን ነው የሚፈልገው? ምንድን ነው እቅዱ? ያው የአብይ መንግስት ዋና እቅዱ ኢትዮጵያን ድጋሜ መቅረጽ ነው፣ ሪሼፕ ማድረግ እሱ በሚፈልጋት መልክ ማለት ነው። እና ድጋሜ እንዴት ነው ሊቀርጻት የሚፈልገው ስንል ደግሞ ሁለት አበይት ጉዳዮች አሉ። አንዱ ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እንድትጠፋ ይፈልጋል። እንድትጠፋ ማለት ሊትራሊ ልትጠፋ ትችላለች፣ ወይም ደግሞ በጣም ልትዳከም ትችላለች። በዚህ እንቅስቃሴ የዓለም ታሪክን ስንመለከት በመካከለኛው ምስራቅ ምንድን ነው የሚባለው? ሚድል ኢስት፣ መካከለኛው ምስራቅ ማለት በመካከለኛው ምስራቅ ያለ ስቶሪ ማየት እንችላለን። ወደ 90% የኦርቶዶክስ አማኝ ነበር ከእስልምና መምጣት በፊት ማለት ነው። እና አሁን ደግሞ 10% ኦር ለስ ዳን 10% ነው ያለው። አንዳንዱ ቦታ ላይ 2% ምናምን። እስካሁን ድረስ ጄኖሳይዱ ለብዙ ዓመታት ሲቀጥል ቆይቶ ማለት ነው። በሚድል ኢስት ትልቁ የኦርቶዶክስ ፖፑሌሽን ያለው በግብፅ ነው። እሱም 10% ብቻ ነው። እና ያ አይነት እጣ ሊደርስባት ይችላል ኢትዮጵያ ማለት ነው። አሁን የኦርቶዶክስ ቁጥር እየተመናመነ ወይም እስኪጠፋ ድረስ ወይም ደግሞ በጣም ማይኖሪቲና ተጨፍልቆ በሌሎች ኃይል አሁን ለምሳሌ ግብፅ ብትሄድ እንደፈለገ የሀገሪቱ ፖለቲካ ስልጣን ውስጥ መሳተፍ አይችሉም። ብዙ እንትን አላቸው። ቤተክርስቲያን እንደፈለጉ መስራት አይችሉም። እና አንደር እንትን ነው የሚኖሩት፣ ተጨቁኖ አይነት ነገር ነው የሚኖሩት። እና ወደ እንደዚህ አይነት ስታተስ የማደግ ሁኔታ ሊያጋጥማት ይችላል ኢትዮጵያ ማለት ነው። ስለዚህ አንደኛ መቀየር የሚፈልገው ኢትዮጵያን ኦርቶዶክስ ቤተክርስቲያን በብልጽግና ጎስፔል፣ የፕሮስፐሪቲ ጎስፔል የሚባለው በብልጽግና ወንጌል መቀየር ይፈልጋል። ባይ ዘ ዌይ ብልጽግና ወንጌል ስንል the worst type of ፕሮቴስታንቲዝም ማለት ነው። ምክንያቱም ያው ፕሮቴስታንቲዝም አብዛኛው ጊዜ እንደምታውቀው ወደ ማቴሪያሊዝም የማድላት ነገር አለው። ስፒሪቹዋሊቲውን ይቀንሳል። ከኦርቶዶክስ ወደ ካቶሊክ ይቀንሳል። ከካቶሊክ ወደ ፕሮቴስታንቲዝም ደግሞ ማቴሪያሊስቲክ እየሆነ ነው የሚሄደው። የብልጽግና ደግሞ ጭራሽ ድሃ ጠል ወንጌል ነው። ምን ማለት ነው? ድሃ እግዚአብሔር የጠላው ኃጢአተኛ ነው ብሎ የሚያምን ማለት ነው። ስለዚህ አንድ ሰው እግዚአብሔርን ከተቀበለ ወይም እነሱ በሚሉት አስተሳሰብ ማለት ነው ክርስቶስን ከተቀበለ
ሀብታም መሆን አለበት፣ መበልጸግ አለበት፣ ካልበለጸገ ኃጢአት ውስጥ ነው ያለው ማለት ነው የሚል ነው። ስለዚህ ድሃ ጠል ነው። ለምሳሌ ኢህአዴግ የምንወስድ ፕሮፑር የሆነ ኢኮኖሚ ነበር የሚያካሄደው ድህነትን ለማጥፋት ወይም ደግሞ ድሃውን የአኗኗር ለውጥ እንዲያመጣ ብዙ ጥረቶች ያደርግ ነበር። ምክንያቱም ለፕሮ ሪች ነው ወይም ደግሞ ሀብታምነትን የሚሰብክ ብልጽግናን የሚሰብክ ስሙ ራሱ እኮ ግልጽ እኮ ነው። በዚህ ላይ ባይ ዘ ወይ የተሰሩ ጥናቶች አሉ። ወደ 4 የሚሆኑ ሪሰርቾች አሉ። የብልጽግና ፓርቲ ከብልጽግና ወንጌል ጋር ወይም ደግሞ ፕሮስፔሪቲ ፓርቲ እና ፕሮስፔሪቲ ጋስፔል ያላቸው ግንኙነት ላይ የተሰሩ 3 ሪሰርች አርቲክሎች አሉ። አንድ ደግሞ አቢ ፕሮጀክት የሚል ትልቅ መጽሐፍ ተጽፏል በዚህ ዙሪያ ላይ ማለት ነው። ስለዚህ በውጭ ሀገር ብትሄድ በጥናት ደረጃ በደንብ የተረጋገጠ ነገር ነው ማለት ነው። ስለዚህ በመሰረታዊነት መቀየር የሚፈልገው የኢትዮጵያን ኦርቶዶክስ ቤተክርስቲያን በወንጌላውያን ስፔሲፊክሊ ደግሞ በብልጽግና ወንጌል መቀየር ይፈልጋል። አንድ ዓላማው ይሄ ነው። ሁለተኛ ዓላማው ደግሞ ማሳከሩ ወይም ጄኖሳይዱ እየተፈጸመ ያለው በክርስቲያኖች በኦርቶዶክስ ቤተክርስቲያን ብቻ አይደለም፣ በእስልምና ላይም ነው። ምን አይነት እስልምና? የድሮ እስልምና። የድሮ እስልምና የምንለው እንግዲህ በኢትዮጵያ ውስጥ ሱፊያ የምንለው የእስልምና አይነት ማለት ነው። ሱፊያን ደግሞ በምን መቀየር ይፈልጋል? በዋሂቢዝም። ዋሂቢዝም ማለት በ18ኛው ክፍለ ዘመን በሳውዲ አረቢያ የተመሰረተ የእስልምና ሴክት ነው። አብደል ዋሃብ የሚባል ሰውዬ ነው የመሰረተው 18ኛው ክፍለ ዘመን as early as 18th century ማለት በጣም የቅርብ ፌኖሜና ነውና እሱ ሲመሰረተው ምንድነው ያለው? ከዚህ በፊት እስላሞች በሁላቸውም እስላሞች ቁርአንን በደንብ አልተረዳችሁትም፣ ስለዚህ እናንተን ኤክስኮሚኒኬት አድርጋችኋል ወይም ደግሞ አውግዣችኋለሁ ወደኛ ትክክለኛው ሊትራል ቃል በቃል እየተረጎመ ቁርአኑን ማለት ነው። ወደዚህ አይነት ትርጉም ካልመጣችሁ፣ ወደዚህ አይነት አስተሳሰብ ካልመጣችሁ ቁርአን ሌሎች እስላሞች የእስላም ጠላቶች ናቸው ብሎ የተነሳ ነው። በጣም ያሳዝነውና የሚገርመው ደግሞ ይህ ሰውዬ አብደል ዋሃብ የሚባለው ሰውዬ ከሳውዲ አረቢያ ይዛኔ ሲጀመር የሳውዲ ኪንግደም ሲጀመር ከሱ ሰውዬ ጋር ግንኙነት አድርጎ ያው ፖለቲካል ፓርቲ ሆነ ማለት ነው። እስልምናም ሪሊጅንም አት ዘ ሴም ታይም ፖለቲክስም ሆነ። ከዛ 1932 በፈረንጆች አቆጣጠር ማለት ነው ሳውዲ አረቢያ ስትመሰረት እንደ ዋና የፖለቲካ ማንቀሳቀሻ ሆኖ ነበር የሚካሄደው እሱ ማለት ነው። እና ያንን ያገዘችው ደግሞ ብሪቲሽ ናት፣ እንግሊዞች ናቸው ዋሂቢዝምን ከሳውዲ አረቢያ ጋር ፖለቲካ ጋር ሆኖ ተስተካክሎ እንዲሄድ ያደረጉት ማለት ነው። ከዛ ያው በፔትሮ ዶላር ታውቀዋለህ፣ በዘይት ሀብት እያገኘ ስትሄድ ደግሞ ከ1980ዎቹ በኋላ ደግሞ በፔትሮ ዶላር ወደ ዓለም ሙሉ ተስፋፋ ማለት ነው። ዋሃቢዝም ወደ ኢትዮጵያ የገባው ከ30 ዓመት ወይም ምናልባት 35 ዓመት በፊት ነው የገባው። ከዛ ቤት አይታወቅም ነበር። አሁን ዋሃቢዝም ወይም ደግሞ ዋሃቢያዎች ምንድን ነው የሚሉት? እስልምናን ለማስፋፋት መጀመሪያ ማጥፋት ያለብን የድሮ እስላሞች ወይም ደግሞ ሱፊያ የሚሏቸው ሀበሺያ የሚሏቸዋል፣ ሱፊያ የሚሏቸዋል፣ እነሱን ማጥፋት አለብን። እነሱን ካጠፋን በኋላ ነው ክርስቲያኑም አይሁድንም የምናጠፋው የሚል ፕሮጀክት ነው ያላቸው። ስለዚህ አሁን በስልጣን ላይ ያሉት የእስላም ኡስታዞች ወይም አስተማሪዎች ካያቸው የድሮቹ ተክቷቸዋል። ዋሃቢስቶች ናቸው አሁን ስልጣን ላይ ያሉት እነ ጀበዲል አህመድ ምናምን የሚሏቸው ሰዎች ማለት ነው። እንትና ራሱ የፖለቲካ ማስክ አድርጎ ነው እንትን የሚለው እንጂ ጆሃር ራሱ ማለት ነው የዋሃቢያ። ስለዚህ በፖለቲካ ዙሪያ ያሉት እስላሞች የእስልምናን እየተቆጣጠሩት ያሉት አሁን ዋሃቢዎች ናቸው። የድሮዎቹ ሙፍቲውም ወርዶ ሌላ አዲስ የነሱ ዋሃቢያ ተከታዮች ናቸው እንትን ያሉትና ማሳከሩ ለኦርቶዶክስ ቤተክርስቲያን ሳይሆን ብዙ ዶኪመንቶች ማቅረብ ይቻላል። በዚህ እኔ ብዙ ቪዲዮዎችን ዳውንሎድ አድርጌ ያስቀምጫለሁ። በዋሃቢያዎች ጄኖሳይድ እየተፈጸመባቸው ያሉ የድሮ እስላሞችም አሉ። ስለዚህ ኦርቶዶክስን በብልጽግና ወንጌል፣ ሱፊያ እስልምናን ደግሞ በዋሃቢያ እስልምና ለመተካት ነው ትልቁ ፕሮጀክቱ። በዚህ ስር ደግሞ ምን አለ ስትል አሁን ኦርቶዶክስን ስታነሳ የኢትዮጵያ ታሪክም ባህልም በጣም የተሳሰረ ነው ከኦርቶዶክስ ጋር ማለት ነው። ስለዚህ እነዛ ትሬሶችንም ማጥፋት ይፈልጋል። ለምሳሌ በቅርቡ በምክክር ኮሚሽን የነበረውን ጉዳይ ይታል። ኢትዮጵያ የሚለው ስያሜን ቢሳካላቸው ስያሜም እስከ መቀየር ቀስ በቀስም ሙቭመንቱ ወደዛ ነው። የቀን አቆጣጠር መቀየር፣ ምክንያቱም ቀን አቆጣጠሩ ላይ የምናከብረው ቅዳሜና እሁድ ነው እረፍት የምንወስደው። ስሙ ራሱ ዓመተ ምህረት ነው የሚለው። ምህረት ስትል ያው የክርስቶስ ኢምፕሊኬሽን አለውና እነዚህ ነገሮችን በሙሉ ቀስ በቀስ እያጠፉ ኦርቶዶክስን እና የእሷ ትሬስ ያለው ኤኒ ባህልም ታሪክም የማጥፋት ፕሮጀክት ነው። መልካም ዓላማው ይሄ። በዋናነት ጥያቄዎች
ያሉኝ። አንተ ያስቀመጥከው የአብይ መንግስት ዓላማው ኢትዮጵያን በሚፈልገው መንገድ ለመቅረጽ ነው። ይህንን ለማሳካት ደግሞ ሙስሊም ላይም ኦርቶዶክስ ላይም እንቅስቃሴ እያደረገ ለማጥፋት ወይም ደግሞ ቁጥሩ ትርጉም ወደሌለው ለማውረድ እየሰራ እንደሆነ አስቀምጠሃል። በእርግጥ ይሄ ራሱ የቻለ ትልቅ አጀንዳ ነው። በስፋት መወያየት እንችላለን፣ መነጋገር እንችላለን። በተከታታይም ፕሮግራም ለመስራት በዚህ ዙሪያ ታሳቢ አድርገን ወደ ሁለተኛ ጥያቄ ማለፍ፣ የአብይ መንግስት የብሔር ጠል ነው። በሌላ በኩል በፖለቲከኞች ደግሞ አጠቃላይ ኢትዮጵያ ያለው አወቃቀር መሰረት በማድረግ የማይታረቁ ተቃርኖ ውስጥ ያለችው ሀገር ስለሆነች የብሔር ፖለቲካ ደግሞ በብሔር ፖለቲካ የቆመ ፌዴራሊዝም ስርዓት አለ። እሱን ታሳቢ በማድረግ ትግራይ 17 ዓመት ከትግል በኋላ ስርዓተ መንግስቱን ፌዴራሊዝም ስርዓቱን የተከለ በዋናነት ኢህአዴግን ሲመራ የነበረ የህወሓት ኃይል መሆኑን ይታወቃል። ያንን ታሳቢ በማድረግ ትግራይ እንደ ብሔር ለማጥፋት ማለት ባለፉት 3 ዓመታት ትግራይ ላይ ሁሉም አይነት ጥቃቶች ነበሩ። የሃይማኖት ጥቃትም ነበረ። ሁሉ የብሔርም የሃይማኖትም አልነበረም ማለት አይደለም። በዋናነት ትግራይ ላይ የተደረገው ጥቃት ግን በግልጹ ጠቅላይ ሚኒስትሩ ሳይቀር መቀሌም እንደ በሻሻ የትግራይም ወደማይነሳበት ደረጃ አድርጌ በታትኜዋለሁ ብሎ አደባባይ ላይ ወጥቶ ከዚህ በኋላ ትርጉም ያለው የፖለቲካ ኃይል ሆኖ አይመጣም የሚል እሳቤዎች ሲያነሱ ነበር። ይህን ነገር ሲፈጽሙ ደግሞ በዋናነት ትግራይ ላይ ሲዘምቱ የአማራ ሊግ ግንባር ቀደም ሆኖ እንዲንቀሳቀስ ሲሰሩ ነበር። አርቲስቱም፣ ጸሐፊም፣ ገጣሚም። ያ ማለት ምንድን ነው? በኦሮሞም በሌላ ኢትዮጵያም እንደሱ አልነበረም ማለት አይደለም። በዋናነት ግን ሚዲያን ተቆጣጥሮ የነበሩ ሊቃኖችን ሲጠቀሙ ነበር። አንተ እውነት ይህ የብሔር ጠል አይደሉም የሃይማኖት ጠል ናቸው እና የሚፈልጉትን እንደዚህ ነው አንተ ያልከው ከሆነ ትግራይ ላይ የተደረገ ጄኖሳይድ ግንባር ቀደም ሆኖ ሲያቀጣጥሉት የነበሩ ደግሞ የኦርቶዶክስ የሃይማኖት ሰዎች ነበሩ። ማለት ማንንም እስካሁን ያላለው ሊሆን ይችላል። በወያኔ ከምንመራ በሰይጣን ብንመራ ይሻለናል የሚል እሳቤ ጠቅላይ ሚኒስትሩ እንኳን ቃል በቃል ያልተናገረው። ታዲያ ይሄ አይጋጭም ወይ? ሰዎቹ ስላልገባቸው ነው? አንተስ ሰውየው ማለት ጠቅላይ ሚኒስትሩ ብሔርን የሚያይበት ትግራይን የሚያይበት መነጽርስ ከሃይማኖት የዘለለ አይደለም ትላለህ? አሁን እያወራን ያለ ነው የጠቅላይ ሚኒስትሩ እቅድ ነው በዋናነት ማለት ነው። ያው ከስሙ እንደምንገነዘበው ብልጽግና ነው የሚለው። ብልጽግና ፓርቲ ደግሞ ብልጽግና ጎስፔል ነው ይለናል። በዚህ ላይ ደግሞ ማስረጃዎች አሉ ብያለሁ፣ የተደረጉ ጥናቶች አሉ። ስለዚህ የእሱ ዓላማ ስንል እያወቁም ሳያውቁም የእሱ ዓላማ ውስጥ የገቡ ሰዎች ሊኖሩ ይችላሉ፣ በማወቅም ባለማወቅም። ለምሳሌ የአማራን ፋኖን ስትወስድ የብሔር መልክ ይዘው ነው ወደዚህ የመጡት። ህዝብ ትግራይ ላይ ያሁሉ ግፍ ሲፈጽሙ ያሁሉ ጭፍጨፋ ሲፈጽሙ የሃይማኖት እሳቤ ኑሯቸው አይደለም። ስፔሲፊክሊ በቃ አብዛኞቹ ሁሉም ማለት ባይቻልም ትግራይ መጥፋት አለበት፣ ትግራዋይ መጥፋት አለበት የሚል እንቅስቃሴ ውስጥ ገብተዋል እነሱ። በኋላ ላይ አሁን ካለፈ በኋላ አንዳንዶቹ ሚዲያ ላይ ወጥተውም ተሳስተን ነበር ያሉ ፖለቲከኞች አሉ። እንደዚህ አልመሰለንም ነበር፣ ከትግራይ ህዝብ ጋር መጣላት አልነበረብንም፣ ረዥም የታሪክና የባህል ትስስር ያለው ህዝብ ነው ምናምን ማለት ጀምሯል ሚዲያ ላይ ወጥተው። ግን እዛ ትራፕ ውስጥ ግን ገብቷል። የኦርቶዶክስ አማኞቹ ነው ወይም መሪዎቹ ነው እንደዛ ያሉት የምትለኝ፣ ባለፈው የምታስታውስ ከሆነ በትግርኛ የሰራነው ፕሮግራም ላይ ቤተክርስቲያኒቷ የኦርቶዶክስ ቤተክርስቲያን ከውስጥም ከውጭም ነው ጥቃቱ ብዬ በግልጽ አስቀምጬው ነበር። ከውጭ እንድጠፋ የሚፈልግ ኃይል አለ። የዚህ ተመልካችና አድማጭ በተለይ መልኩ ማለት በብዛት አማርኛ የሚያዳምጡ ስለሆነ ባለፈው በትግርኛ የሰራው
ትግርኛ የሚያዳምጡ ብቻ ነው። ስለዚህ በድጋሚ ይህንን ሀሳብ ማምጣት አለበት። እሱ በተወሰነ ኤክስፕሌን እናደርገዋለን። እና ምንድን ነው የውስጥ አርበኞች የሚባሉ አሉ። ማለት ቤተክርስቲያኒቷን ለማጥፋት ኦርቶዶክሳውያን መስለው ቤተክርስቲያን ውስጥ የተቀመጡ የተሰገሰጉ ሰዎች አሉ። የፖለቲካ አጀንዳ ያላቸው ወይም ዝም ብሎ ቺፕ የሆነ ቁሳዊ ፍላጎት ያላቸው ወይም ደግሞ ቤተክርስቲያን ተሐድሶ ምናምን ብለው ሊቀይሯት የሚፈልጉ አሉ። ይሄ በግልጽ ቤተክርስቲያኒቷን እንደ ትልቅ አደጋ የሚታይ ነው። እንደውም ለአንዳንዶቹ ቤተክርስቲያኒቷ ለመፍረስ በውጭ ከተጋረጠባት ችግር የበለጠ አደገኛ የሆነው ውስጥ ያለ አደጋ ነው ይላሉ። ምክንያቱም እንዳንተ ኦርቶዶክስ ነኝ ይላል፣ ስልጣን ውስጥ አለ ምናምን፣ በት ሴም ታይም እየሰራ ያለው ግን ቤተክርስቲያንን እንድጠፋ ነው። የተሐድሶ ሙቭመንት አለ ቤተክርስቲያኒቷ ውስጥ። ብሔር ኢንተረስት ያላቸው ሰዎች አሉ እዛ ውስጥ፣ በስልጣን ላይ ያሉት ነው የሚለው በቤተ ክህነት በትላልቅ ስልጣን ደረጃ ያሉት ማለት ነው። ስለዚህ እነዛ ሰዎች እንደዛ ቢሉ የሚገርምህ አይደለም። እኛ እንደ አማኞች ትክክለኛ አባቶቻችን እነማን ናቸው፣ ብሔርን የተሻገሩ አባቶች እነማን ናቸው ብለን ማየት መቻል አለብን። ምክንያቱም አንድ የኦርቶዶክስ አባት ሆኖ ብሔርን ከሰበከ ከማን ጋር ነው የተጋጨው? ከመጽሐፍ ቅዱስ ጋር ነው የተጋጨው። ምክንያቱም መጽሐፍ ቅዱስ ክሊርሊ ያስቀምጠዋል። ክርስትና ማለት ብሔርን የተሻገረ ኮንሴፕት ነው። ብሔር ታችኛ ሌቨል ያለ ነው። እሳቤው ራሱ የወረዳ እሳቤ ነው፣ የብሔር እሳቤ። የሃይማኖት እሳቤ ከፍተኛ ነው። ምክንያቱም ዓለምን አንድ የሚያደርግ የሰው ልጅን አንድ የሚያደርግ ነው። ገላትያ ምዕራፍ 3 ቁጥር 27 እና 28 እንደዚህ ነው የሚለው። በቃ በክርስቶስ የተጠመቃችሁ ሁላችሁም አንድ ሰው ናችሁ ነው የሚለው። አይሁድም ፈሪሳዊም ምንም የሚባል አይሁድም ግሪካዊም ምንም የሚባል የለም ብሎ የዘርን ክፍፍል ትርጉም እንደሌለው አድርጎ ያስቀምጠዋል። ስለዚህ እዚህ ላይ የምታየው ምንድን ነው? እነዚህ ሰዎች ከመስመር እንደወጡ ማወቅ አለብህ። ዝም ብሎ እንደዛ የቄስ ልብስ ለብሶ ወይም የጵጵስና እንትን ለብሶ እንደዛ ስለተናገረ ብቻ የኦርቶዶክስን ይወክናል ማለት አይደለም። ትክክለኞቹ አባቶች የትኞቹ ናቸው? ብሔር ውስጥ የገቡ አባቶች ከክርስትና ውጭ ናቸው። ስለዚህ እነዛ ሰዎች ኦርቶዶክሲን ሪፕሬዘንት ስለማያደርጉ። መልካም። ያንተ እሳቤ ወይም ደግሞ ያንተ እይታ የአብይ መንግስት የብልጽግና መንግስት ፍላጎቱ በራሱ ኢትዮጵያን መገንባት ነው። ኢትዮጵያን መገንባት ሲፈልግ ደግሞ በዋናነት ትኩረት የሚያደርገው በሁለት ሃይማኖቶች፣ አንዱ በኦርቶዶክስ ነው። ሲቀጥል ደግሞ ረዥም ጊዜ ያደረገው ኢትዮጵያ ውስጥ ያለው የእስልምና ሃይማኖት ነው ብለኛል። ሱፊያ የሚባለው ወይም ደግሞ ሀበሺያ የሚሉት። መልካም። ከዛ በኋላ እሱ አንደኛ ምን አይነት ኢትዮጵያ ማየት ነው የሚፈልገው? ማለት አንዳንዴ ሀገርን ስትገነባ መጨረሻ ላይ ማየት የምትፈልገው ነገር አለ። ቅድም እንደነገርከኝ እነዚህ ሁለት ሃይማኖቶችስ ለምንድን ነው ማለት ማጥፋት የተፈለገበት ዋናው ምክንያት ምንድን ነው? ምን ለማሳካት ነው? ምክንያቱም ምን ለማለት ፈልጌ ነው? ለምሳሌ ቅድም እንደነገርኩ ነው የብሔር ግጭት ፋይናሊ ሂዶ ስልጣን ላይ አንዱን ጥሎ ወደ አንዱን ለመምጣት ነው። እኚህ ጠቅላይ ሚኒስትር እንደሚታወቀው ኦሮሚያ ብሔር ወይም ደግሞ ኦሮሚያ ክልል የተደራጀ የብሔር ፓርቲ ኢህአዴግ ውስጥ የነበረ ድምፅ አግኝቶ የወጡ ናቸው። ወይም በሃይማኖት ትግል የመጡ አርበኛ አይደሉም። የነበረ እንቅስቃሴም እሳቸው ወደ ስልጣን ለማምጣት የነበረ እንቅስቃሴም የብሔር እንቅስቃሴ ነበረ። አማራ ክልልም ነበረ፣ ኦሮሚያ ክልልም የቄሮ ሙቭመንት ነበረ። ይህ ሙቭመንት አንተ ያልከው ነገር መልክም ምስልም አልነበረው። የማን ተልእኮ ነው ይሄ? ማለት እኚህ የግለሰብ ብቻቸውን ይህን ነገር ያደርጋሉ ብለን አናስብ። በመቀጠልም እሳቸው መገንባት የሚፈልጓት ኢትዮጵያ የመጨረሻዋ ኢትዮጵያ ምን የሆነች ኢትዮጵያ? አሁን ቅድም እንደነገርከኝ በአጠቃላይ ሁለት እምነቶች አንዱን በአንዱን ተክተህ ከሆነ ብዙ ጊዜ ዓለም ላይ አንዱን ሃይማኖት አንዱን ለማዋጥ የሚደረጉ እንቅስቃሴዎች አሉ። ይሄ ግን ፕሮቴስታንትም እንዲኖር እስልምናም እንዲኖር፣ በአጠቃላይ ግን ዋናው ነገር እስልምናም በሌላው እስልምና መተካት ሆኖ ኦርቶዶክስን ማጥፋት ነው እና ከዚህ ተልእኮ ጀርባ ማን ነው ያለው? አንድ ከተልእኮ ጀርባ ኃይሎች አሉ። ተልእኮም ራሱ የራሱ የሆነ ምክንያት አለው። ምክንያቱ ምንድን ነው?
ለብልጽግና እንቅፋት ናቸው ተብለው የተቀመጡት መጀመሪያ አካባቢ እንደውም ማኒፌስቶ የብልጽግና ማኒፌስቶ ሲወጣ በግልጽ ተቀምጦ ነበር። ኦርቶዶክስ ቤተክርስቲያንና እስልምና ለብልጽግና እንቅፋቶች ሊሆኑ ይችላሉ ተብለው ተቀምጦ ነበር። ስለዚህ አንድ ለብልጽግና ደግሞ ለማደግ እንዳናደግ እንቅፋት የሆኑን ኦርቶዶክስ ቤተክርስቲያንና የድሮ ሙስሊሞች ናቸው የሚል እሳቤ አለ በብዙዎች ዘንድ። እውነት ነው ወይ ካልከኝ እውነት አይደለም። ለምንድነው እውነት ያልሆነው ካልከኝ ደግሞ ኦርቶዶክስ ነው በጣም ሀብታም የሆኑ ሀገሮች አሉ። ራሽያን መውሰድ እንችላለን። ምናልባት በኢኮኖሚክ ፓወሯ 3ኛ ወይም 4ኛ ደረጃ ልትቀመጥ ትችላለች። ኦርቶዶክስ ናት 90%። ስለዚህ ኦርቶዶክስ መሆን የግድ ድሃ ያደርጋል የሚለው ካልኩሌሽን ያፈርስብሃል። ይሄ ፋክት ማለት ነው። ስለዚህ በእነሱ እሳቤ ግን በብዙዎች እሳቤ ትግራይ ውስጥ ያሉ ሰዎችን ባይተወይ እኔ የሆኑ መድረኮች ላይ ከመቀሌ ዩኒቨርሲቲ አስተማሪዎች ጋር በዚህ ጉዳይ ላይ ብዙ ተከራክረን እናውቃለን። እና እንደ እንቅፋት ኢትዮጵያ እንዳታደግ እንቅፋት የሆነች ኦርቶዶክስ ቤተክርስቲያን ናት የሚል እሳቤ አለ። which is wrong። ይሄ ማለት ኦርቶዶክስ ቤተክርስቲያን ካመጣጧ ሙሉ ፎልት ላይንስ አልነበሯት ማለት አይደለም። ብዙ የተሳሳቱ ነገሮች፣ ብዙ ችግሮች አስተላልፋለች። ራሷንም በሚገባ መንገድ ማጥራት አልቻለችም። ከዚህ በፊትም በነበረው ፕሮግራም ላይ አቅርበነዋል። ኦርቶዶክስ ውስጥ የተሰገሰገ ኦርቶዶክሳዊ ያልሆኑ እሳቤዎች በመጽሐፍቶች ውስጥ እስኪገቡ ድረስ የተሄደበት ረጅም ጉዞ አለ። ስለዚህ ጤነኛ ጉዞ ነበራት ማለት አይደለም። ግን እንደዛ ቢሆንም መጥራት ነው ያለባት። እነዛ ሰርጎ የገቡ ወይም ስርዋጽ የሚባሉ በግዕዙ ቋንቋ በእንግሊዝኛ ኢንተርፖሌሽን የሚባሉ ማለት ነው። እነሱን አጥርተ ቤተክርስቲያንን መቀጠል ነው ያለባት እንጂ እንደዚህ አይነት ነገሮች አሏትና እሷ ሪፕሬዘንት በዛ ትደረጋለች ማለት አይደለም። ቅድም የነገርኩ ነገር እንደዛ ነው። በውስጥ ችግሮች አሏት፣ ሰዎችም መጽሐፍቶችም ውስጥ ችግሮች አሏት። እነዛ ነገሮች መቀረፍ አለባቸው፣ መቀረፍ አለባቸው። ስለዚህ ምክንያት ናት ለእድገት ለድንቁርናችን ወይ ለድህነታችን የሚለው ግን ሮንግ ነው። አንድ የራሽያን ኤግዛምፕል ሰጥቻለሁ ትክክል እንዳልሆነ። ሁለተኛ የኢትዮጵያን ታሪክም ከድሮ ጀምረህ ብታየው ትምህርት ያስጀመረችው እኮ ኦርቶዶክስ ቤተክርስቲያን ናት። ፊደል ያስቆጠረችው ፊደል የቀረጸችው እኮ እሷ ናት። ከሳቢያ ወደ አሁን የምንጠቀምበት ቋንቋ ቀርጻ ፊደል አስተምራ ሰዎችን ማስተማር የጀመረችው ከሞደርን ኤጁኬሽን በፊት እኮ ቤተክርስቲያን ናት። ኪነ ህንፃ በጣም የሚገራርሙ እስካሁን ድረስ በዓለም ደረጃ ምንድን ነው የሚባለው በዩኤን በሄሪቴጅ የተመዘገቡ በዩኔስኮ ሄሪቴጅ የተመዘገቡ ሳይቀር ድንቅ የኪነ ህንፃ ስራዎች ኢትዮጵያ ውስጥ አሉ። የስዕል ስራዎች እንደዛ፣ የሙዚቃ ብትልም የያሬድ እስካሁን ድረስ ብዙ ጥናቶች የሚደረጉበት የሚገርም የአርት ስራ ነው። ስለዚህ ወደኋላ ተመልሰን ብንመጣም የነ ካሌብን መንግስት ብናይም የነ አፄ ገብረ መስቀልን ብናይም ትልልቅ ደረጃ በእድገት በስልጣኔም ትልቅ ደረጃ የነበሩበት ጊዜ ነው። ከባደለ ስለዚህ ይሄ ናሬቲቭ ትክክለኛ ናሬቲቭ አይደለም። ኦርቶዶክስ በመሆኗ ድሃ አልነበረችም ከመጀመሪያው። እንደውም ስልጣኔን፣ ትምህርትን፣ ኪነ ህንፃን፣ ሙዚቃውን ምንም ለዓለሙ ያስተማረችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ስለዚህ ይሄ ቴሲስ ትክክል አይደለም ማለት ነው። እንዳናደግ ምክንያቱን አብናለች የሚለው እንደነገርኩ በኋላ ከአክሱማይት ሲቪሊዜሽን ወደ ላስታ ስንሄድ ስቲል ጥሩ ስም ነበራት። የነ ላሊበላ ድንቅ ህንፃዎች የቅዱስ ላሊበላ የተሰሩት የዛን ጊዜ ነው። ወደ ሸዋ ሲሄድ የተፈጠሩ ችግሮች አሉ ከ12ኛው ክፍለ ዘመን በኋላ ማለት ነው። ከ12ኛው ክፍለ ዘመን በኋላ ብዙ ችግሮች ተፈጥሯል እንደምታውቀው እስከነ ጄኖሳይድ እስከ መፈጸም ድረስ የተደረሰበት አሉ በኦርቶዶክስ ማለት ነው። እነ አፄ ዘርዓ ያዕቆብ ማለት ነው 14ኛው ክፍለ ዘመን ይመስለኛል። እና ምን ለማለት ፈልጌ ነው ይሄ እንቅፋት ናት የሚለው በኢትዮጵያ አይን ስናየው እንኳን ትክክል እንዳልነበረ ያሳያል። የሆነ ሂስትሪ ላይ ከመጀመሪያ እስከ 12ኛ ክፍለ ዘመን እንደዚህ አይነት ነገር ልትታማ አትችልም ቤተክርስቲያኗ። ከዛ በኋላ የተፈጠሩ ችግሮች አሉ። ስለዚህ እነሱን መቅረፍ ነው እንጂ እሷ እንቅፋት ናት ተብሎ መውሰዱ ትክክል አይደለም። በእስልምና በኩልም ይሄ ሱፍያዎች የሚሏቸው እንደውም አንዱ የእስላም ኡስታዝ ወይም አስተማሪ ሲገልጽ እንደሰማሁት ሱፍያ የተባሉት ሱፍ ነገር ለብሰው የሆነ የሱፍ ጨርቅ ማለት ነው ለብሰው እንደ ድሆች አይነት የነበሩ ናቸው ምናምን ብሎ ይገልጻቸዋል። እንደዛ ነበረው ያላቀም ኤኒዌይ ወደፊት በጣም እስልምናን ወደ ዓለም እንዳናስፋፋ እንቅፋት ሆናናለች ብለው የሚያስቡ ዋህብያዎችም ሱፍያን እንደ ምክንያት ነው የሚያቀርቧት።
ስለዚህ እነዚህ ምክንያቶች አሉ ማለት ነው። ቄሮ ውስጥ ምንም አይነት የሃይማኖት መልክ አልነበረው ምናምን ነገር ያልከኝ ትልቁ የብሔር ጥያቄ ነበረው። አዎ ማለት ነገሮችን በደንብ ለመረዳት መጎርጎር መቻል አለብን እና ቄሮ ውስጥ ጆሃር ምን አይነት ኢንቮልቭ ነበረው የሚለውን በደንብ መተንተን ያስፈልጋል። ጆሃር ደግሞ ምን አይነት ሰው ነው የሚለውን መተንተን ያስፈልጋል። ጆሃር እኮ ወደ ስልጣን ለመምጣት በጣም ትንሽ ነበር የቀረው። የሆነ ጊዜ ላይ በጣም ቅርብ ነበር ወደ ስልጣን ለመምጣት ማለት ነው። እና ጆሃር አሁን በሚዲያ በግልጽ የተናገረው ነገር አለ። ወደ ስልጣን ከወጣን ክርስቲያኖች ሰጥለጥ ብለው ይገዛሉ፣ አንገታቸውን ደፍተው ይገዛሉ፣ ካልሆነ ግን በሜጫ እንላቸዋለን የሚል ነገር በዶክመንት በቪዲዮ በግልጽ ለህዝብ የተናገረው ፐብሊክሊ ነው። ከፓረለ ስለዚህ የቄሮ ሙቭመንት ዝም ብሎ የብሔር መልክ ብቻ ነበረው ማለት አንችልም። ሰርፌሱ ነው ከፊት ያለው መልክ የስሱ ነው። ቄሮን በዋናነት ሲያንቀሳቀሱ የነበሩት እነ ጆሃርን ከኋላቸውን ካየናቸው ግን የዋህብያ ሙቭመንት እንቅስቃሴ የሚያደርጉ ሰዎች ናቸው። ስለዚህ የቄሮ ሙቭመንት ራሱ በመሰረትነት የነ ጆሃርን እሳቤ የነ ጆሃርን ሮል ቀላል ሮል እንዳልነበራቸው ታውቃለህ። በቄሮ እንቅስቃሴ ውስጥ የእነሱን ሰዎች ስናይ ያው እነሱም ዋህብያ ሆነው ነው የምናገኛቸው። ስለዚህ ምክንያቱ ይሄ ነው። ከኋላቸው ማን አለ ላልከኝ ለምሳሌ ዋህቢዝም ወይም ደግሞ የዋህብያ እስልምና እንዲስፋፋ ትልቅ ሮል የተጫወቱት እንግሊዛውያን ናቸው። ምክንያቱም የሳውዲ መንግስት እንዲመሰረት በ1932 ትልቅ ሙቭመንት የነበራቸው እንግሊዛውያን ናቸው። ያንን ፖለቲካውንና ዋህቢዝምን አጣምረው ፖለቲካን እንዲመሰረት ያደረጓት ሳውዲ አረቢያ እነሱ ናቸው። እስከ 1980 ቀደም እንደነገርኩ ያው ሀብቱ እየተጠራቀመ ስለነበረ ከሳውዲ ብዙም አልወጣም ነበር ዋህቢዝም። በኋላ ላይ ግን ይሄ ፔትሮ ዶላር ወይም ደግሞ ከአሜሪካ ጋር በነበራቸው የንግድ ስምምነት መሰረት ዶላሩ የበዛ ሲሄድ ወደ ዓለም ሙሉ አስፋፍተውታል። ስለዚህ የእስላሞች ኢንትረስትም አለ ማለት ነው እዚህ ጋር የውጭ ሀገር ያሉ እስላሞች። የአሜሪካ መንግስት ካየ ደግሞ አሜሪካ መንግስት በዋናነት ያው ፕሮቴስታንቲዝም ነው መሰረቱ። ምናልባት ብዙም ግልጽ ይመስለኛል ይሄ ነገር እና ከእንግሊዝ ወደ ኒው ኢንግላንድ ብለው ወደ አሜሪካ ሄደው ሲመሰርቱም በጣም ፒሪታኒዝም የሚባል የፕሮቴስታንት አይነት በጣም አክራሪ አይነት ፕሮቴስታንቶች ነበሩ እና መሰረታቸው እንደዛ ነው። ብራቸው ዶላራቸው ውስጥ ስቲል ዊ ትረስት ኢን ጋድ የሚል ጽሁፍ አለ እና የፕሮቴስታንቲዝም ላይ መሰረት የተደረገ ነገር ነው የአሜሪካ ህዝብ ማለት ነው። እና ስለዚህ የነሱም ኢንትረስት አለ። ይገርመሃል አሁን ራሻ ውስጥ የተደረገ ራሻና ዩክሬን የሚደረገው ውጊያ ላይ ራሻ ዩክሬን ውስጥ ቤተክርስቲያኗ የራሻ ነበር ማለት እንደ አንድ ቤተክርስቲያን ነበሩ። ዩክሬን ውስጥ ያለው ቤተክርስቲያንም በራሻ እንደ አንድ እንትን ነበር። እሱን ለማፍረስ ብለው ሌላ የዩክሬን ኦርቶዶክስ ቤተክርስቲያን አቋቁሟል። ማን ያቋቋመው? አሜሪካ ናት ያቋቋመችው ከዘለንስኪ ጋር ሆና ማለት ነው። ሁለት ኦርቶዶክስ ቤተክርስቲያን ያለው ዩክሬን ውስጥ ማለት ነው። እና አዲሱ በአሜሪካ የተቋቋመው የኦርቶዶክስ ቤተክርስቲያን ይህንን ቤተክርስቲያን እያጠቃ ነው ያለው እስከ መግደል ማለት ነው። ቀሳውስቱን እስከ መግደል፣ ሰዎችን እስከ ማባረር፣ ቦታውን ሂዶ የተቀደሰ ቦታውን ዲሴክሬት በማድረግ እንደዚህ አይነት ነገሮች ሙቭመንቶች አሉ። እና ኦርቶዶክስ መስለው በመግባትም ፊት ለፊት ከተሳካለችውም ፕሮቴስታንቲዝምን በማስፋፋትም አሜሪካኖችም ትልቅ ዓላማ አላቸው ፕሮቴስታንቲዝም በዓለም ላይ ለማስፋፋት ማለት ነው። ስለዚህ ከኋላቸው ያለ ኃይል ደግሞ የአሜሪካም ያው የአረብ ኃይሎችም አሉ ማለት ነው ከኋላ። መልካም። ኢትዮጵያ ውስጥ በትልቁ የሚታየው የብሔር ግጭት ነው። አሁንም ኢትዮጵያ ውስጥ በሙሉ ታጣቂ የተፈጠረ ከአፋር እስከ ቤንሻንጉል፣ ጋምቤላ፣ ኦሮሞ፣ አማራ በትግራይና በኢትዮጵያ መካከል ያሉ ያልተጨረሰ ጉዳይ ነው። ትልቁ ጸብ ደግሞ የብሔር ጸብ ነው። ምክንያቱም ቅድምም እንደነገርኩ እንደ ሰው እንደ ሃይማኖት እንደ ማንነት ሁሉንም የሚጠላ ስርዓት እንዳለ ይታወቃል። የሁሉም ጥል የሆነ ስርዓት እንደሆነ ብልጽግና ይታወቃል። በዋናነት ግን ትግራይን ወደ ስልጣን ሲመጣም በቅቡልነት ደረጃ ጀምሮ ድምፅም ሲሰጥ ህወሓት የተቃወመበት ስለነበረ እነዚህ 1 2 3 4 ብሎ የሚደረድሩ ሰዎች አሉ። የአብይ መንግስት የትግራይ ኃይል ስጋቱ ስለሆነ ትግራይን እንዲጠፋ ይፈልጋል ብሎ የሚያስቀምጡ ምክንያታዊ ለማድረግ የሚሞክሩ አካላት አሉ። ከዚህ በመነሳት
የፈጸመው የዘር ማጥፋትና አሁንም እየፈጸመው ያለው ምክንያታዊ ማድረግ ትክክል አይደለም። ምክንያቱም ዘር ማጥፋት ነው። ነገር ግን መነሻው ይህንን ህዝብ ካለ ይህንን ኃይል ካለ ተመልሶ ወደ ስልጣን ይመጣል የሚል ነው። አሁን አንተ ያስቀመጥከው ደግሞ ነው እሱ የሚፈልገው ኢትዮጵያ ይህንን ነው። ይሄ ኢትዮጵያን ለማምጣት ደግሞ እንቅፋት የሚሆኑት እነዚህ ሁለት ናቸው። እነዚህ ሁለት ኃይሎች ደግሞ አንዱን ትግራይ ውስጥ በስፋት ይገኛል። ስለዚህ በመጀመሪያ ትግራይ ላይ ግን እዚህ ጋር እንድታብራራልኝ የምፈልገው የአብይ መንግስት አሁን ያልካቸው ሁለት እምነቶች የሙስሊም ሆነ የኦርቶዶክስ አብይን መንግስት ሲመጣ እንቅፋትም አልነበሩ፣ አጋዥም ተቀባይም ነበሩ። ሲቀጥልም ውጭ ሀገር የነበረ የተሰደደ ሲኖዶስ አምጥቶ ከዚህኛው ሲኖዶስ አስታርቆ አብሮ ስራ እንዲሰሩ አድርገዋል። ስለዚህ እነዚህ ነገሮችን ታዲያ ይህንን ምን ለማሳካት ነበር? በአጠቃላይ ትግራይ እስኪጨፈጭፍ ድረስም ሙስሊምን በለው ፕሮቴስታንት በለው ኦርቶዶክስ በለው ከትግራይ ውጭ ያሉ በሙሉ ከአብይ ጎን የተሰለፉና የአብይ ኃጢአት ባርኮት ሲሰጡ የነበሩ ናቸውና የአብይ እንቅስቃሴዎች እነዚህ አካላት ሲጀመር አብይን የፈለገውን ነገር እንዲያደርግ የፈቀዱ እንጂ የተቃወሙ እንቅፋቶች አልነበሩምና ይሄ እሳቤስ ማለት ነገሮችን እስኪ ብሔር ጠል አይደለም እምነት ጠል ነው ለማለት እነዚህ እንቅስቃሴዎች አያመላክቱ። ብሔር ካርድ ነው፣ የፖለቲካል ካርድ መጫወቻ ካርድ ነው። አሁንም እኮ የሆነ ለፓወሬ በቃ ሊጠፋብኝ ነው ሲል እኮ ያው የሚሸጎጠው እኮ አሁንም ብሔሩ ላይ ነው። የኦሮሞን ህዝብ ሂዶ ነው የሚቀሰቀሰው እና እሱ የሚጫወትባቸው ካርዶች ናቸው እንጂ የመጨረሻ ጎሉ ነው እንጂ ዋና ጎሉ እምነትን መቀየር ነው። ወደ ትግራይ ያልከው ነገር ትግራይ ውስጥ ባይ ዘ ዌይ ፋውንዴሽን ነው የኢትዮጵያ እምነትም ሀገረ መንግስትም ፖለቲካውም ፋውንዴሽን ያለው ትግራይ ውስጥ ነው። ስለዚህ ዋናው መጥፋት ያለበት ካልቸርም ገዳማትም መጽሐፍትም ሪኮርዶችም ምናምን ያሉት እዚህ ውስጥ ነው። ጂኖሳይድ ትግራይ ውስጥ የተፈጸመው ጂኖሳይድ ላይ እኮ ገዳማት እየገቡ እኮ መጽሐፍትን ወስደዋል እኮ መጽሐፍትን እኮ አቃጥለዋል እኮ ምናምን እና ካህናትን ገድለዋል እና ምንድን ነው ፋውንዴሽኑ ማጥፋት ግድ ነው። ትግራይ የመጀመሪያ የእሱ ዓላማ ብትሆን አይገርምህም። ምክንያቱም እንደነገርኩ ቅድም እንደነገርኩ መሰረቱ እዚህ ነው ያለው የሃይማኖቱ የታሪኩም ቅድም ያልነው ከአዜብ ምን አብርሃ ከንጉስ አብርሃ በአራተኛው ክፍለ ዘመን ጀምሮ የነበረው ፖለቲካና እምነት አንድ ላይ ተሳስሮ ይሄድ ስለነበር እስከ ላስታ ነገስታት የቅዱስ ላሊበላ ስታይቆ ንጉስም ነው ቅዱስም ነው እንደዚህ በጣም የተሳሰረ ነው ፖለቲካውና ሃይማኖቱና ያ መሰረት ለማጥፋት ትግራይ ላይ አታክ መጀመሩ ምንም የሚገርም አይደለም። የትግራይ ህዝብ በብሔሩ እንዳልጠላው የምታውቀው ግን ኤኒ ትግራዋይ ብልጽግናን ሄዶ ቢቀበለት የሱ ጎስፔል እሱን እየተከተለ ምናምን የሚያረጋቸው እንቅስቃሴዎች ምናምን የሚደግፍለት ፕሮስፐሪቲን ጎስፔል የሚያራምድለት ትግራዋይ ካገኘ ግን እሱ ምን ይገደዋል? ምንም እያየ ነው ያለው እኮ እሱ እኮ ነው። ትንሽ ቁጥር እኮ አይደለም በትግራዋይ ከአብይ ጋር የተሰለፈ ስንት አለ ብትል እኮ በቁጥር እኮ ብዙ ባለስልጣናትም ኖርማል ሜምበር ሆነውም ፓርቲ ውስጥ ያሉት እኮ ቀላል ቁጥር እኮ የላቸውም። እኛ ውስጥ እዚህ ጋር ባለፈው ውጊያ በተደረገው አብይን ተቃውመው ሲታገሉ የነበሩት ሳይቀሩ እኮ አሁን ተቀብለውት ቁጭ ብለው ድጋሚ እኛን ለማጥቃት ያው ከሱ ጋር አብረው እየሰሩ ነው። ገባህ? ስለዚህ የብሔር ጉዳይ አይደለም። የሱን ሐሳብ የሱን ፖለቲካ የሱን እምነት አዳፕት የሚያደርግለት ሰው ካገኘ ትግራዋይም ይሁን አፋርም ይሁን አማራም ይሁን ምንም ያው አስተሳሰቡ አዳፕት ካደረገ ማንነቱን ተቀበለ ማለት ነው። ዴፊኒትሊ በቃ እና ስም መጥቀስ ስላልፈለኩኝ ነው እንጂ አሁን በኃላፊነት ደረጃ ያሉ በፖለቲካ ውስጥም በአርሚ ውስጥም ያሉ ትግራዎች እኮ ትላልቅ ደረጃ ላይ ያሉት ከሌ ብለህ መጥራት ትችላለህ። ገባህ አይደለ? እነሱ አሁን የእሱም ገብቷቸውም ይሁን ሳይገባቸው የእሱን ፖለቲካል አካሄድ ከተቀበሉት ምንም ችግር የለውም። ይሄ የሚያሳይህ ምንድን ነው? የሆነ ስፔሲፊክሊ ይሄ ዘር መጥፋት አለበት የሚል ጥላቻ የለውም። ለምሳሌ የሂትለርን ታሪክ ብትወስድ እኮ
ጁ የሚባል በጣም ያስፈራው መጥፋት አለበት ብሎ በጣም እንትን ከባድ የሆነ ጥላቻ ስለነበረው አንዳንድ ወሬዎች ነበሩ። አያትህ ነው ቅድመ አያትህ ጁ ነበር ምናምን የሚባል ታሪክ ተነግሮት እኮ ያንን ቦታ የአያቱ ቦታ ሄዶ እኮ ሙሉ በሙሉ እንዲያቃጥሉት አልኳል እኮ ሪከርድ እንዳይገኝ ምናልባት ተብሎ ማለት ነው። እና እንደዚህ ዘርን እየፈለገ የማጥፋት ጉዳይ አይደለም እዚህ ጋር ያለው። ምን እየፈለገ ዘር የእሱን ሃይማኖት የእሱን ፖለቲካ ከተቀበለለት የፈለገ ዘር ይሁን ትግራዊ የሚሆን አማራ የሚሆን ይቀበለዋል። መልካም በዚህ ያለን ምክንያቱም እኔ እንደ ጠያቂ ያለኝ እምነትና በሌላ በኩል ደግሞ በቂ ሆነ ሚዲያውን እኮ ማየት እንችላለን። ሚዲያውን አሁን ስናይ እኮ አብይ ስልጣን ከያዘ ጀምሮ እኮ እስከ ዛሬቷ የዕለት ዜና እኮ ነው። ቤተክርስቲያን ይቃጠላል፣ ካህናት ይገደላሉ ምናምን እና ሱፊያዎችም እንደዛ ከመስጊድ ያባርሯቸዋል፣ ይገድሏቸዋል፣ ከስራ ያባርሯቸዋል። እና ምናልባት ሰው ምን ያህል እየተከታተለው ነው አላውቅም፣ ግን በሁለቱ ሃይማኖቶች በኦርቶዶክስ እና በሱፊያ እስላም ላይ እየተደረገ ያለው ግፍ እኮ የዕለት ዜና ነው። ስለዚህ በአንተ እሳቤ ትግራይ ላይ ያነጣጠረው የትግራይ የኦርቶዶክስም የስርዓት መንግስትም የኢትዮጵያዊነትም አንዳንድ ጉዳዮች ዋና መስራችና ባለቤት ስለሆነች፣ ስለዚህ እሱን የፈለገው ኢትዮጵያ ለማፍረስ ከፈለገ መጀመሪያ ትግራይ ላይ መጥቶ ያለውን አስተሳሰብ ያለውን ስርዓተ መንግስት ያለውን ታሪክ ያለው ሃይማኖት ያለው ባህል ማንነቱ ሁሉ ማፍረስ አለበት። ብሔርን የሚያጠቃው ያንን ፍላጎት ሁሉ ለማሳካት ብሎ ነው የሚል እሳቤ ይዘህ ነው የቀረብከው። በእርግጥ ይሄ እንደኔ የአብይ መንግስት የሃይማኖትም የብሔርም ጠል ነው። ቅድም አንተ ትግራዋይ እንደ ብሔር አይጠላውም ብላል። እኔ ደግሞ የኔ እሳቤ የአብይ መንግስት ትግራዋይ እንደ ትግራዋይ እንዳልከው ግን ሃይማኖትም መሰረት ያደረገም እንቅስቃሴዎች የሉም፣ ፍላጎት የሉም ማለት ግን አይደለም። በሚቀጥሉ ሌሎች ሀሳቦች በእንደዚህ አይነት ጉዳዮችን መከራከር መወያየትም ካለብን እንቀጥላለን። ወደሚቀጥለው ጥያቄ ልሻገር። አሁን በቅርቡ የትግራይ ጦርነት በፕሪቶሪያ ስምምነት ተኩስ አቁም ስምምነት ከተደረገ በኋላ እንደሚታወቀው ፕሪቶሪያም ተፈጻሚ አልተደረገም። ለምን እንዳልተደረገም ይታወቃል። በመቀጠልም ከአማራ ሰው ውስጥ ገብተዋል። ፋኖ የሚባለው አንድ የአማራ ብሔር መሰረት አድርጎ የሚንቀሳቀስ ኃይል ተፈጥሯል። ከፋኖ ለ3 ዓመት የሚያክል ጦርነት ውስጥ ነው ያለው ኢትዮጵያ በርስ። በመቀጠልም ከሱዳንም በዋናነት ደግሞ ከኤርትራ ጋር ወደ ጦርነት ለማግባት ያለው ስርዓት ለማፍረስ የሚሉ እሳቤዎች አሉት። እሳቤዎች ብቻ ሳይሆን የጦርነቱ አዳዲስ ትርክቶች ናቸው። እነዚህ በማድረግ በአጠቃላይ አማራ፣ ኤርትራም ትግራይም ተመልሶ ለመውረር ዝግጅት እያደረገ ብቻ ሳይሆን ዛሬ እንኳን ስቱዲዮ ገብተን ትላንት ህፃናትን የሚማሩበት ትምህርት ቤት በድሮን ሲያቃጥለውና ሲያጋየው አድሯል። አሁን ወደ ዋናው ነጥብ ላምጣ። ኤርትራ፣ አማራ፣ ትግራይ በዋናነት እነዚህ ትግራይን የጀመረው ለመጨረስ አማራም እንደ አዲስ ለማደራጀትና ለማፍረስ ኤርትራም እንደዛ ያደረገበት ምክንያት አሁን ካነሳው ዋናው ነጥብ እሳቤዎች ጋር እያያዛሉ። እንዴት ነው የሚተሳሰሩት? ያው ነው። ከዚህ በፊትም ያው ዲስከስ አድርገነው ነበር። ሰሜናዊ ኃይል መፈጠር አለበት የሚል እምነት እንደነበረ ነግሬያለሁ። ምናልባት ያ ኢንተርቪው ከስንት ጊዜ በፊት ነበር አላውቅም። የዛኔ ጽምዶ ተፈጥሮ ነበር አልተፈጠረም አላውቅም። ነበር እንቅስቃሴዎች ነበሩ፣ ግን ብዙም ሲሪየስ ነገር የነበረ አይመስለኝም። እንዲያውም ደግፈዋለሁ ምናምን ብለህ ነበር ትግራይና አማራ ምናምን። ዴፊኒትሊ። ስለዚህ እኔ ከዛ ጊዜ ጀምሮ ይሄ ህብረት መፈጠር አለበት ብዬ ነበር። ምክንያቱም ምናልባት ምን የሚባል ነገር አለ፣ ሂስቶሪካል አሚኒዥያ የሚባል ነገር አለ፣ ታሪክን የመዘንጋት አባዜ። እንደዛ አጋጥሞን ነው እንጂ ይሄ ሰሜናዊ ኃይል እኮ አንድ አይነት ታሪክ፣ አንድ አይነት ባህል፣ አንድ አይነት እምነት የነበረው ህዝብ ነው። አንድም ህዝብ ነው። መሰረቱ አክሱም ነው። ሁሉም ወደኋላ ትሬስ አድርግ ማንነት አይደንቲቲ ቢባል አማራውም፣ አገውም፣ ኩናማውም፣ ኤርትራዊም፣ ትግራዊም ወደ አክሱም ነው የሚመጣው። ስለዚህ አሁን እያጋጠመን ያለው ምንድን ነው? የሰው ልጆች በባህሪያችን ወደኋላ ሪትሮስፔክቲቭ ወደኋላ በጣም ርቀት አንሄድም።
በቃ ነገሮችን ስንተነትን ምናልባት ከ100 ዓመት በፊት የነበረ ታሪክ ነው ታሪክ የሚመስለን ገባ። ወደፊትም እንደዛ ብዙም አንሄድም እና እንደዚህ ሪትሮስፔክቲቭሊ እና ወደፊት ነገሮችን ኢንቪዥን ቀድሞ ማድረግ የአቅም እጥረት አለ ኖርማሊ። ግን ወደ ታሪክን በደንብ ትሬስ ካደረክ ግን እነዚህ ኃይሎች በሙሉ ራሳቸውን የሚያገኙት የት ነው? አክሱም ውስጥ ነው። አሁን ኦሮሞ ባለፈው የጀመረው ትርክትም አይተሃል። ጠቅላይ ሚኒስትሩ የኦሮሞ ልሂቃን የሚባሉት ምናምንም ምንድነው በቃ ከሌ የሚባል ሀገር ኦሮሞ ነው እክል ሀገር ነው ብለው ኤርትራ ድረስ የመሄድ ነገር አለ ገባ አይደለ? ግን እውነቱን ስናየው ታሪኩን ካጠና ነው ማለት ነው ኦሮሞ የሚባል እንደ ህዝብ ከ16ኛው ክፍለ ዘመን በፊት ኢትዮጵያ ውስጥ ምንም አይነት ቦታ የለውም። አይደለም ትግራይ ኦሮሞ ናት ወይም ኤርትራ ኦሮሞ ናት ሊባል ይቅርና አሁን ያሉት ወለጋም አርሲም ጅማም ሐረርም ከ16ኛው በፊት ስማቸው ምን ነበር ብለህ ብታይ እንኳን ሂስትሪ ላይ ፈጠርጋ ዳሞት ምናምን የሚባል ሌላ ስም ነበራቸው። ምናልባት የሂስትሪ ታሪካችን ወደኋላ ሜዲቪያል ኢትዮጵያን ሂስትሪ በደንብ ካስታወስ ነው ማለት ነው ስማቸው ራሱ ኦሮሞ የሚል ስያሜም የላቸውም። ስለዚህ የኦሮሞ አድቨንት ወይም ኤክስፓንሽን በ16ኛው ክፍለ ዘመን በኋላ የመጣ ነገር ነው። ስለዚህ ይሄ ትግራይ ኦሮሞ ናት ኤርትራ ኦሮሞ ናት ምናምን የሚባል እሳቤ የማይሰራ ነገር ነው። ስለዚህ ስልጣኔው ከየት ወዴት ነው ሄደው ማለት ነው ከአክሱም እስከ ደቡብ ድረስ ትራውት ኢትዮጵያ እስከ አርባ ምንጭ ምንድነው በርበራ በርበራ ማርያም ነው ትላልቅ የገዳማት ምናምን ታሪክ ያሉበት ስፍራዎች ስትሄድ ስልጣኔውም ሃይማኖቱም ከአክሱም ነው ወደ the rest of ኢትዮጵያ እስከ ደቡብ ድረስ የተስፋፋው ማለት ነው። ስለዚህ ይሄ ኃይል አንድ ላይ መምጣቱ ናቹራል ነው ተፈጥሯዊ ነው። እስካሁን ድረስ አለመምጣታችንም ቅድም እንደነገርኩ የማንነት ዝንጋኤ ወይም አምኔዥያ የመርሳት ነገር ስላለብን ነው እንጂ አንድ ህዝብ ነው። ስለዚህ ያ አንድነትም መምጣት አለበት። አሁን አንድነቱ በተወሰነ መልኩ ተፈጥሯል፣ ግን ብዙም ሰስቴይነብሊ በርቀት በዘላቂነት የሚያስኬድ አንድነት ግን አልተፈጠረም። ምክንያቱም አሁን እየተፈጠረ ያለው ሚሊተሪ አላያንስ ነው፣ ወታደራዊ ጥምረት ነው። ወታደራዊ ጥምረቱ ጥሩ ነው። የአብን መንግስት ቅጥል ድረስ የተወሰነ ጊዜ ሊገፋ ይችላል፣ ግን ፖለቲካል ጥምረትም ካልተፈጠረ ዘላቂ የሆነ መፍትሄ አይመጣም። ምክንያቱም እነዚህ ሰዎችም ቅድም እንደነገርኩ የሚያጋጫቸው የፖለቲካ የኤትኒክ ጉዳይ ስላለ ማለት ነው። ስለዚህ ወደ ኋላችን ወደ ማንነታችን በደንብ አድርገን ትሬስ አድርገን ፖለቲካል ጥምረትም እስካልፈጠርን ድረስ ብዙ ርቀት ልንሄድ አንችልም። ግን ወታደራዊ ጥምረት መፈጠሩ ራሱ ግን አንድ ሰየው የሚያስብል ነገር ነው። መልካም፣ ወደሱ እንመጣለን። የአብይ መንግስት ትግራይ፣ አማራም ኤርትራም በአንድ ላይ ጥቃት ለመፈጸም እየተንቀሳቀሰ እንደሆነ ትግራይ ላይም አማራ ላይም ጦርነት እንደተከፈተ በግልጽ ይታወቃል። ይሁን እንጂ በአጠቃላይ ኦሮሚያ አካባቢ የሚያደርገው ንግግርም እንቅስቃሴም ደግሞ የሰሜን ኃይሎች ተደራጅተው እየመጡብህ ነው የሚል እሳቤዎችና እንቅስቃሴዎች አሉት። ይሄ ነገር እነዚህ ኃይሎች በጋራ ሆነው ለህልውናቸው የሚታገሉ ኃይሎች ናቸውና የሚያስቆመው ይመስልሃል? የሚቀይረው ነገር ያለ ይመስልሃል? ውጤቱስ ምንድን ነው የሚከተለው? ለምሳሌ በዋናነት አማራ ከኦሮሞ፣ አማራ ከትግራይ እያጣላ ስልጣኑን መቆየትና የፈለገውን ነገር ማስቀጠል ይፈልጋል። በዚህ መንገድ ማስቀጠል ይችላል። እሳቤዎች አሉ። በዋናነት የሚያስቀጣቸው ትርክቶቹም አሉ። አንደኛ በአማራና በኦሮሞ መፍጠር የሚፈልገው ነገር እንዳለ ሆኖ፣ በሁለተኛ ደግሞ በትግራይና በአማራ በትግራይና በአማራ ደግሞ በዋናነት የሚያነሳቸው ነጥቦች አሉ። አፄ ዮሐንስ የጎጃም ጠላት እንደነበር ትርክት ለመፍጠር የሄደበት ርቀት አለ። በዋናነት በጎንደር በአማራና በትግራይ ደግሞ ቁርሾ ያነሳሉ የሚላቸው የወሰንና ደንበር ጥያቄዎችን እሱ እሳት እያቀጣጠለ ተነጋግረው በጋራ ሆኖ ችግራቸውን እንዳይፈቱ የሚያደርግ እንቅስቃሴዎችም ሲያደርግ ነበርና በአጠቃላይ ይህንን ነገር የፈለገው ነገር የማድረግ እድል ይፈጥርለታል ብለህ ታስባለህ? ከዚህ በኋላ አሁን እዚህ ጋር ምንድነው አንዱ የሚዲያ ስራ ንቃተ ህሊናን ማሳደግ ነው። ስለዚህ የኦሮሞ ህዝብ አሁን
የሰሜኑ ኃይል መጣብህ የሚለው ናሬሽን ሰውየው የነሱ ኤትኒሲቲ ምናምን ግድ ብለውት እንዳልሆነ መረዳት መቻል አለበት። ባይ ዘ ዌይ ጀንዊን የሆኑ የኦሮሞ ኤሊቶችም ልሂቃን አሉ። ኦሮሞ ከ19ኛው ክፍለ ዘመን በኋላ ወደ ኢትዮጵያ እንደተስፋፋ በግልጽ የሚናገሩ ባይ ዘ ዌይ ተስፋፉ ማለት ይውጡልን ኦሮሞ ምናምን እያልን አይደለም። ገባህ አይደለ? ባለፈው አንድ የኦሮሞ ሰው ምን እያለ ነበር? አዲስ አበባ ውስጥ ያላችሁ ኦሮሞ ያላኖቹ ሰዎች 3 ኦፕሽንስ አላችሁ እያለ ነበር በሚዲያ ሰምተው ከሆነ አንዱ እኛ እንግዳ ወዳጅ ነን፣ አዲስ አበባ የኛ ናት፣ እኛ ግን እንግዳ ተቀባዮች፣ እንግዳ የምንወድ ውሃ ሲሉን ወተት የምንሰጥ የዋሃን ህዝብ ስለሆንን ከኛ ጋር እኛ በምንፈልገው መንገድ ከኛ ጋር መኖር ነው አለ። እነሱ በሚፈልጉት መንገድ፣ ኦሮሞዎች በሚፈልጉት መንገድ። ሁለተኛ ደግሞ አለ በጉዲፈቻ አዶፕት ልናደርጋቸው እንችላለን። ኦሮሞናይዜሽን ኦሮሞ መሆን በጉዲፈቻ ትችላላችሁ። ሁለተኛ ኦፕሽን ያስቀመጠው እሱ ነው። እነዚህ ሁለት ኦፕሽኖች በእነዚህ ሁለት ኦፕሽኖች የማትስማሙ ከሆነ ደግሞ ሀገራችን ለቃችሁ ውጡ ሲል ነበር በሚዲያ ማለት ነው። እና የኦሮሞ ህዝብ ይውጣ የሚል እሱ እንደሚለው እኛ ወደዚህ መጥቷልና ይውጣ ምናምን የሚል ነገር የለብንም። እኛ አሁን ለምሳሌ ወደ ጎጃም የመጣው የኦሮሞ ኤክስፓንሽን እኮ ከጎጃም ካልቸር ጋር ከጎጃሞች ጋር ተጋብቶ ምናምን ወደ ስልጣን ላይ ደረጃ ራሱ የደረሱ ነበሩ። ክርስቲያናይዝድ ነው ባህላቸው ምናምን እና ይሄ የካልቸራል አሲሚሌሽን ወይም መዋሃድ የካልቸሮች በፍቃደኝነት ሲሆን ነው እንጂ የሆነ ኢትዮጵያ ከኦሮሞ መጥራት አለበት ወይም ኦሮሞ መጨቆን አለበት ምናምን የሚል ናሬሽን የለም እዚህ ላይ። ገባህ አይደለ? ግን በትክክል ደግሞ ታሪኩ ግልጽ ነው መታየት አለበት። መቼ ነው የመጡት ሲባል 19ኛው ክፍለ ዘመን ነው። ግልጽ ነው ይሄ። ከዛ በፊት አልነበረም ኢትዮጵያ ውስጥ። ምናልባት ቦርደር ላይ ሊኖሩ ይችላሉ ወደ ደቡብ አካባቢ ግን እውነትን ከዛ በፊት ኢትዮጵያስ ነበረች የሚል ደግሞ ሌላ የታሪክ እኔ ኢትዮጵያ ምላት አሁን ምንድን ነው ተስፋም ትጥበብም በየጊዜያቱ እየሰፋችም እየጠበበችም የነበረች ሴንተሯ ግን አክሱም የነበረች ሀገረ መንግስት ማለት ነው። ገባህ አይደለ? ስለዚህ አንዳንዴ በጣም ወደ ደቡብ ልትሄድ ትችላለች፣ አንዳንዴም ባህር ተሻግራም እስከ የመን ሄዳ ታውቃለች፣ አንዳንዴም ልትጠብ ትችላለች። ጠበበች ሰፋች ግን ሀገር መንግስቷ አክሱም የነበረ ሴንተሩ አክሱም የነበረች ማለት ነው። ገባህ አይደለ? ከዛ ከአክሱም በኋላ ወደ ላስታ ከላስታ ደግሞ ወደ ሸዋ የተንቀሳቀሰችው ማለት ነው። ስለዚህ ጂኦግራፊው እየሰፋ እየጠበበ ነበር ዴፊኒትሊ። ግን ሀገር መንግስቱ ግን የመጀመሪያዎቹ 10 ክፍለ ዘመኖች አክሱም ነበረች። ከዛ 11 እና 12 ላሊበላ ነበር። ከዛ በኋላ ደግሞ ከ12ኛ ክፍለ ዘመን በኋላ ደግሞ ያው ሸዋ አሁን ሸዋ ነው ያለው። ይሄ ማለት ነው ኢትዮጵያ ስለኔ። ስለዚህ ሰዎቹ ባይ ዘ ወይ ሁሉም ኦሮሞም የአብይን ዲስኩር ሰምቷል ማለትም አይደለም። የገባቸው ሰዎችም አሉ። ለምሳሌ ፋንታሁን ዋቄ የሚባል የሚዲያ ሰው ላይ ተው ከሆነ ኦሮሞ ነው፣ በደንብ አድርጎ ኦሮሞዎችን እያነቃ ያለ ሰው ነው። አንድም ስሙን ረሳሁት፣ ሚዲያ ያለው አዲስ አበባ እንደውም ታስሮ ነበር። አብይን የማጋለጥ ስራ ላይ ትልቅ ስራ ላይ የተሳተፈ አንድ የኦሮሞ ሰውም አለ። ገባህ አይደለ? ስለዚህ እነዚህ ሰዎች በሚዲያ በጽሁፍም በምን እያደረጉ የኦሮሞን ህዝብ የማንቃት ስራ የኦሮሞን ህዝብ አይደለም የኦሮሞም የትግራይም የሁሉም ባይ ዘ ወይ የአብዛኛው የህብረተሰብ የፖለቲካ ንቃት ዝቅተኛ ነው የሚሆነው። በተወሰኑ ልሂቃን ነው የሚንቀሳቀሰው። ገባህ አይደለ? ስለዚህ እነዚህ ልሂቃን ላይ ምንድን ያለው እውነቱ ምንድን ነው የሚል ጠርቶ እስኪወጣ ድረስ ዲስከሽኖች በደንብ መደረግ አለባቸው። ሚዲያው በደንብ መስራት አለበት። ምክንያቱም ጦርነቱ በሁለት ደረጃ ነው ለዓለም ማለት ነው። በመንፈሳዊ ህይወት ካየው በ3 ደረጃ ነው ጦርነት የሚካሄደው። መንፈሳዊ ጦርነት አለ፣ የቃላት ጦርነት አለ፣ ከዛ በኋላ ደግሞ የሰይፍ ጦርነት አለ፣ ወይም ደግሞ የድሮ ሰይፍ ስለሚባል ነው በአርም ማለት ነው። ስለዚህ እንደውም ምን የሚባል አባባል አለ በእንግሊዝኛ the word is mightier than the sword ይባላል። ከሰይፍ ይልቅ ቃል የበለጠ ኃይል አለው የሚል ማለት ነው። ገባህ አይደል? ቃል ስለሆነ የኢንፎርሜሽን ወሩ የኢንፎርሜሽን ውጊያው የመረጃ ውጊያው ራሱ ሰላይ በደንብ መሰራት መቻል አለበት። ማን ነው እያሸነፈ ያለው? ምክንያቱም ኢንፎርሜሽን ዋር ተሸነፍክ ማለት ፊዚካሊ መሸነፍ አይቀርም። ገባህ አይደል? ኢንፎርሜሽን ወሩ ትክክለኛ ኢንፎርሜሽን ለሰዎችን ማድረስ ካልቻል በሚስ ኢንፎርሜሽን እና በዲስ ኢንፎርሜሽን ብዙ ሰው ካመነ ያ ሰው ያው አንተን ማጥቃቱ አይቀርም።
አሁን ደግሞ በጣም ትልቅ ችግር እየሆነብን ያለው ግሎባሊም የሚስ ኢንፎርሜሽን እና የዲስኢንፎርሜሽን ነገር ይሄ ፌክ ኒውዝ የምትለው ማለት ነው። ያልተጣራ መረጃ ዝም ብሎ መበተን ማለት ነው። ይሄ የሆነበት ምክንያት ደግሞ ከዚህ በፊት አልነበረ ማለት አይደለም፣ ግን ይሄ የቴክኖሎጂካል አድቫንስመንቱም እዚህ ላይ ትልቅ እንትን አለው፣ ተጽዕኖ አለው። ለምን ብትለኝ ያው ፍጥነቱ ፍጥነት አይደለም። ቅድም የሩዋንዳ ማንስተህ ነበር ገባ የሆነች ክፉ ነገር ትንሽ ብትነሳ የተዛባች ኢንፎርሜሽን እንትኑ አውትሪቹ በጣም እንትን ነው ብዙ በፍጥነት ስለሚሄድ ማለት ነው። እና እዛ የሚዲያ ዎርፌር ላይ ወይም እዛ የሚዲያ ውጊያ ላይ ትልቅ ስራ መስራት አለበት። ምክንያቱም እንደነገርኩ የኢንፎርሜሽን ዋር ተሸነፍክ ማለት እዚህ ጋር ተሸንፈሃል ማለት ነው። ያው በመንፈሳዊ ሕይወት ሶስተኛም አለ የመንፈሳዊ ጦርነት የሚባለው ነው። ቅዱስ ጳውሎስ እንዳለው እኛ መወጋታችን ከስጋና ከደም ጋር አይደለም ያለው ማለት ነው፣ ከመንፈስ ነው ውጊያ። መጀመሪያ የመንፈስ ውጊያ አለ፣ ከዛ የቃላት አለ ወይም ኢንፎርሜሽን ወይም የሐሳብ ውጊያ አለ፣ ከዛ ቀጥሎ ነው መሬት ላይ ያለው አርምድ ነው። እና ሁለተኛው ላይ በደንብ መስራት አለብን ብዬ አስባለሁ። እስካሁን ድረስም በደንብ ያልሰራንበት ኤሪያ እሱ ነው። መልካም። እና በደንብ ካጠራ ነው ብዙ ሰዎች የአብይን ተንኮል አውቀው የራሱ ሰዎች የሚሸጎጥባቸው ሰዎች ራሱ እንዲክዱት ማድረግ መቻል አለብን ማለት ነው። ኢትዮጵያ ውስጥ ያለው አንድ ትርክት አለ፣ ለፖለቲከኞችም ምቹ ባይታ የሚፈጥር። ለምሳሌ በአማራ ሊቃን የይገባኛል ጥያቄዎች ሲያነሱ የት ድረስ ዘልቆ እንደሚገቡ ይታወቃል። ጥያቄዎችን ለምን ተነሱ አይደለም ዋናው ነጥቡ። ትግራይም የራሷ ጥያቄ ታነሳለች፣ ኦሮሞ የራሱ ዋና ነጥብ ያነሳል። ቅድም ግን አንድ ያነሳው ነጥብ ነበር። አሁን ነገሮችን ስርዓትን ለውጠህ በጋራ ለመኖር ስታስብ ትርክቶች ላይ ጥንቃቄ መደረግ አለበት። አንዱን በለቤት አንዱን መጤ ማድረግ። ቅድም በ16 ክፍለ ዘመን ኦሮሚያ እንደመጣ ስትናገር ነበር። ይሄ በአንዳንዶች ሲያነሱ እውነት ኢትዮጵያ ናት ወደ ኦሮሞ ሄደችው ወይስ ኦሮሞ ነው ወደ ኢትዮጵያ የመጣው የሚል ሂሳቦችም ይነሳሉ። ምክንያቱም እኛ ነበርን ኢትዮጵያ ናት ወደዚህ የመጣችው የሚል ሂሳቦችም አሉ። ስለዚህ እንዲህ ከሆነ ደግሞ መጤ ብሎ ነገር የለም ማለት ነው። በሌላ ቋንቋ ሲጀመርም አንተ መጤ ነህ አንተ እንትን ከተባልክ ደግሞ ሌላ ጦርነት ሌላ ግጭት ውስጥ ነው የምትኖረው። እሱ አሁን ኢትዮጵያ ናት ወደኛ የመጣችው የሚለው የሚኒሊክን ኤክስፓንሽን ስታስብ ነው። የ19ኛ ዘመን ከኦሮሞ ኤክስፓንሽን 300 ዓመታት በኋላ እኮ ነው። የሚኒሊክን ስታስብ ያስ ሚኒሊክ ወደ ኦሮሞ ወደታች አስፋፍቷል፣ ኤክስፓንድ አድርጓል። እኛ እያወራን ያለ ነው ግን ከዛ በፊት ነው። 16 ክፍለ ዘመን ነው። 300 ዓመት ጋፕ አለ። ከ300 ዓመታት በፊት ግን ኦሮሞ ነው እስከ ራያ ድረስ የመጣው። ወደ ትግራይ ድረስ እኮ ነው የመጣው። ኤክስፓንሽኑ እኮ በጣም አግሬሲቭ ነበር። የሄዱበት ቦታ ሰዎችን እየቀየሩ ወደ ራሳቸው አስተሳሰብ የቦታ ስሞችን እየቀየሩ ገባ አይደል? የኦሮሞ ስም እየሰጡ በሄዱበት ቦታ ትሬስ እያደረጉ በኋላ ላይ እንትን እንዲሉት ክሌም ለማድረግ እንዲመቻቸው ማለት ነው። እና የኢትዮጵያ ናት የመጣችው ወይስ እኛንን የመጣ ነው የሚባል የታይም ላይኑ የተለያየ ነው። ከ16ኛው ክፍለ ዘመን እስከ 19ኛው እስከ ሚኒሊክ ክፍለ ዘመን ያለው ኤርሊ 20s ድረስ ያለው እነሱ ወደዚህ መጥተዋል፣ ወደ ሰሜን መጥተዋል። ከሚኒሊክ ስልጣን በኋላ ደግሞ ሚኒሊክ ደግሞ ወደ ታች ኤክስፓንድ አድርጓል። ይሄ የታወቀ ነገር ነው። መልካም፣ ፕሮግራማችን ይቀጥላል። ወደ ሁለተኛ ጥያቄ በዚህ ዙሪያ ላይ ለመሻገር በዋናነት ያነሳው ሚዲያ ላይ የሚሰሩ ስራዎችን ጥንቃቄ መደረግ አለበት፣ መቅደም አለብን። ምክንያቱም አብይን ሲፈልግ ሃይማኖት ሲፈልግ ብሔር ውስጥ እየተደበቀ ፍላጎቱን ለማስቀጠልና ጸረ ሰው የሆነ አስተሳሰቡን ለመትከል ሊጠቀምበት ስለሚችል መሰራት ያለበት ነገር መሰራት አለበት እንጂ አብይ ለኦሮሞ የሚጠቅም አይደለም፣ ለአማራም የሚጠቅም አይደለም፣ ለትግራይ የሚጠቅም አይደለም የሚል ሰዎችን ወስጃለሁ። አዎ በዋናነት እዚህ ላይ ይቅርታ አንዳንድ የኦሮሞ ሰዎችን መጠየቅ ትችላለህ። አብይ የማይፈልገው ኦሮሞችን ብዙ ጊዜ እንደጨፈጨፈም ኢንፎርሜሽን ይሰጠዋል። እነሱ እንደውም አንድ ጊዜ ይመስለኛል ጅማ ላይ ይመስለኛል ኦሮሞዎችን እየጨፈጨፉ እኛ እኮ ኦሮሞዎች ነን ሲሏቸው የኦሮሞ ኦርቶዶክስ የለም እያሉ ይጨፈጭፋቸው እንደነበረ የሚዲያ ማስረጃ አለ። በቅርቡ ጊዜም ስልጤ ውስጥ ባይ ዘ ዌይ ስልጤ አሁን የግራኝ አህመድን ነገር ማስቀጠል እንፈልጋለን የሚሉ ሰዎች ያሉበት ሰዎች ናቸው። እኛ የግራኝ አህመድ ልጆች ነን የሚሉ
ፖለቲከኞች በስልጣን ላይ ያሉ ፖለቲከኞች መድረክ ላይ ወጥተው የተናገሩ ሰዎች አሉ፣ ከፍተኛ ባለስልጣናት ማለት ነው። ምናልባት ሌላ ጊዜ በማስረጃ ሰዎችን ስም መጥቀስ ካለብንም እንጠቅሳለን። እከሌ የሚባል ባለስልጣን ቪዲዮውንም እያሳየን ማለት ነው። እና የግራኝ አህመድ ልጆች ነን ብለው የሚያምኑ የአብይ ባለስልጣናት አሉ። አሁን ስልጤ ውስጥ ምንድን ነው የተፈጸመው? በቅርብ ጊዜ ክርስቲያኖችን ሲያሳድዷቸው፣ ሲገድሏቸው፣ ሲያባሯቸው ምንድን ነው ያሉት? የተናገሩት ነገር በጣም ፓወርፉል፣ በጣም ምንድነው ቶክሲክ የሆነ ነገር ነው የተናገሩት። በጣም መርዛማ የሆነ ነገር ምንድን ነው ያሉት? ስልጤ ውስጥ የውሻ ድምፅና የክርስቲያን ድምፅ መስማት አንፈልግም ነው ያሉት። ኢማጂን ጄኖሳይዱ ማለት ክሊር የጄኖሳይዳል ላንጉጅ ነው። የውሻ ድምፅ ያው ውሻ በእስልምና የተጠላ ነው፣ ነጂስ ነው የሚሉት እና የውሻና የኦርቶዶክስ የክርስቲያን ድምፅ መስማት አንፈልግም የሚሉበት ደረጃ ላይ ነው ያለው። እና ኦሮሞ ውስጥም ሌላ ብሔሮች ውስጥም እንደዚህ አይነት ማስረጃዎች የሚያቀርቡ የኦሮሞ ሰዎችም የሌላ ብሔር ሰዎችም አሉ። ስለዚህ ሁሉም ኦሮሞም ተስማምቷል ወይም ደግሞ አልተነካም፣ ኦሮሞ እየተጠቀመ ነው ምናምን የሚባል ነገር ወደዛ እንዳንሄድ። ኦሮሞ እንደውም በዚች ሰዓት በጣም ችግር ውስጥ ያለው ማን ነው ካልክ ኦሮሞ ሆኖ ኦርቶዶክስ የሆነ ሰው ነው በጣም ችግር ውስጥ ያለው። ብሔሩ ከምንም ነገር ሊያተርፈው አልቻለም። ወደ በዚህኛው ዙሪያ አማራ ከኦሮሞ ለማጣላት የሄደበት ርቀትና እንዴት መፈታት እንዳለበት ሌላ ችግር እንዳይፈጠር የራስህን የሆነ እይታ አስቀምጣል። ሌላ ምንድነው ትልቁ ነገር አብይ ቁልፍ ችግር ብሎ ያስቀመጠው የትግራይና የአማራ ሊፈጠር የሚችል ጥምረት ነው። ትግራይ ጄኖሳይድ ተፈጽሞባታል። ይሁን እንጂ የትግራይ ኃይሎች ከፕሪቶሪያ በኋላ አንድ ትልቅ ፖለቲካዊ ውሳኔ የወሰኑት ነገር ምንድነው? ከአብይ ጋር ሆነን አማራ ክልል አንዘምትም ነበር። ትልቅ ውሳኔ። አዎ። ስለዚህ በፕሪቶሪያ መሰረት በህግና በስርዓት መሰረት እንሂድ፣ የግዛት ላላውነት መልስ፣ ተፈናቃዮች ይመለሱ፣ ከዛ በኋላ ከአማራም ያለም ነገሮች በሰላም በጨረስ እኛም ምርጫ አድርገን የኢትዮጵያ አካል ሆነን በቀጠል ነገሮችን በዛ መንገድ እንፍታው የሚል ነበር። ይሄ ሳይሳካለት ሲቀር ነው አሁን ተመልሶ ወደ ትግራይም ወደ አማራም ብሎም ወደ ኤርትራ በዋናነት ወደ ኤርትራም እንዲዘምት ወደ አማራም እንዲዘምት የትግራይ ኃይል ፍላጎት ነበረው፣ ጥያቄ ማቅረቡ ነበር። ያ የተወሰነው ውሳኔ የሆነ ነገር ወለደና እነዚህ ኃይሎች የጋራ ጠላት አለን በሚል አብረው ቆመዋል። ነገር ግን የጋራ ጠላት ካሸነፉ በኋላ ያለው ተቃርኖ ያለው የግዛትም የሌሎች ጥያቄዎችም ይመጣሉ። ጥያቄዎች ሲባል ባይዘው ታሳቢ መደረግ ያለበት አንዱም ወልቃይት ከጠየቀ አንዱም ደግሞ መተማም ይጠይቃል ማለት ነው። መጨረሻ ያለው ትግራይም ይጠይቃል፣ አማራም ይጠይቃል። ስለዚህ መጠየቁ ሳይሆን ጥያቄዎችን የሚፈቱበት አግባብ፣ በጋራ አብሮ የሚኖሩበት አግባብ፣ ችግሮቹን የሚፈቱበት አግባብ ነው ዋናው ነገር መቀመጥ ያለበት። ከጦርነት በዘለለ በሰላም ለመፍታት የሚኬድ ርቀት ከአብይ በኋላ ያለው ነገር ብዙ ሰው ያሳስበዋል። አብይም ጥምረቱን ለማፍረስ እዚህ አካባቢ ኢንቨስት ያደርጋል፣ ይቀሰቅሳል። ዮሐንስም የጎጃም ጨፍጫፊና ጠላት እንደነበርም ትርክት ለመፍጠር የሄደበት ርቀት እና በደቡብ ትግራይም በምዕራብ ትግራይም ማንሳት የሚፈልጋቸው ሺዎችን አንስቶ እስካሁን የሆነ ውሳኔ ሳይሰጥ ለአማራም አልሰጠም፣ ለትግራይም አልሰጠም፣ በፌዴራል ማስቆየት ይፈልጋል። ያ ማለት የሆነ ታይም ለትግራይ፣ ትግራይ ከጠነከረ ለአማራ፣ አማራ ከጠነከረ ለትግራይ እየሰጠ እነዚህ ኃይሎች እርስ በርሳቸው ጦርነት ውስጥ እንዲኖሩ ለማድረግ ወደ አዲስ አበባ ዞር እንዳይሉ እና መሀሉ የፈለገው ነገር አድርጎ ከዛ በኋላ አንድ በአንድ ማጥፋት የሚጠቀምበት ሴራ እንደሆነ ይታወቃል። በዋናነት በቅርቡም በስፋት እየተሰራበት ያለው እነዚህ ኃይሎች ጥምረት ለማፍረስ ሁሉም አይነት እንቅስቃሴዎች እየተደረጉ ነው ያሉት። የእነዚህ ኃይሎች ጥምረት ደግሞ ፈርሷል ማለት በሌላ ቋንቋ ወደ ጦርነት በግልጽ ይገባሉ ማለት ነው። ወይም ደግሞ ለየብቻቸው አንድ በአንድ በአብይ እንዲጠፉ ያመቻቻሉ ማለት ነው። ስለዚህ በአማራና በትግራይ ያለው ግንኙነት ምን ይመስላል? ያሉ ችግሮችስ እንዴት መፈታት አለባቸው? ሁለቱም ኃይሎችስ ምንድነው ታሳቢ ማድረግ ያለባቸው? በትግራይ በአማራ ቅድሚያ መቀመጥ ያለበትና
ከአብይ በኋላ የአማራና የትግራይ እዛት ምን መሆን አለበት ትላለህ? በመጀመሪያ የተፈጠረው ጥምረት ወይም ጽምዶ ለአብይ ብቻ ሳይሆን ጆሃር በቅርብ የሰጠው ኢንተርቪውም ካየ ትልቅ ስጋት ነው። ትልቅ ስጋት እነሱ የሚፈልጓት እነ ጆሃር የሚፈልጓት ዋሂቢዝም የተስፋፋባት ኢትዮጵያ፣ አብይ የሚፈልጋት ብልጽግና ወንጌል የተስፋፋባት ኢትዮጵያ ማየት አይችሉም። ስለዚህ ትልቅ ስጋት ነው ጥምረቱ እና ጥምረቱን ለማፍረስ የሄዱበት ያለ ርቀት በጣም ብዙ ርቀት ሊሄዱ ይችላሉ፣ ያንን ለማፍረስ ማለት ነው። ስለዚህ ትልቅ ስሬት እንደሆነ መገንዘብ መቻል አለብን። ከዛ በመቀጠል መጠየቅ ያለብን ምንድነው፣ ለምን ስጋት ሆነባቸው ካል ይሄ ኃይል አንድ መሆን ከቻለ እድሜ እንደሌላቸው ስለሚያውቁት ነው። እርስ በርሳቸው እየተዋጉ ፋኖ ውስጥ ራሱን እኮ ለመከፋፈል እንደዛ ይሞክራል። እና ይሄ ህብረት ትግራይ ውስጥም እኮ ታጣቂ ፈጥሮ ቲፒኤፍ ምናምን ብሎ ከፋፍለዋል። እዚህ ላይ አሁን የእሱ ዓላማ እኛ ከእርሱ አንድ ቀድመን ማሰብ መቻል አለብን። ገባረለ በሀሳብ ካልቀደም ነው እዚህ ያለ ነው ሰዎች ማለት ነው ልንበላ ነው ማለት ነው። ስለዚህ ሰውየው እየከፋፈለን ያለው ምን ፈልጎ ነው? አሁን ቲፒኤፎች የሚባሉ ኃይሎች ማሰብ ያለባቸው ይሄ ነገር ነው። ምንድን ነው አብይ ማድረግ የፈለገው ትግራይ ውስጥ ብለው ራቅ ብለው ማሰብ መቻል አለባቸው። አንዳንዶቹ ምናልባት ቅድም ስናወራ የነበረው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትጠፋም ባህሏን ቢጠፋም ታሪኩን ቢጠፋም ምንም ግድ የሌላቸው ሰዎች አሉ አንዳንዶቹ ግን ሳያውቁት ነው። የትግራይ ታሪክ ሲባልም የሚያውቁት ምናልባት ያለፈው 50 ዓመት ታሪክ 60 ዓመት ታሪክ ብቻ ሊሆን ይችላል። ስለዚህ ባህሏ ምንድነው ታሪኳ ምንድነው ሃይማኖቱ ምንድነው ስለማያውቁት ዝም ብሎ ጊዜያዊ የሆነ ቂም ኑሯቸው ወይም ጊዜያዊ የሆነ ጥቅም አታሏቸው ሊሆን ይችላል ከባለ። ስለዚህ እነዚህ ሰዎች ጋር ፖለቲካል ኢንጌጅመንት መደረግ አለበት ብዬ ነው የማስበው። ከነዚህ ሰዎች ጋር እኛ ጋር ያሉት ሰዎች እነዚህ ቲፒኤፎች ማለት ነው ገባ ኢን ዘ ሎንግ ራን ከአብይ ጋር መሰለፍ ማለት የራሳቸውን ታሪክ ባህል ሃይማኖት ማጥፋት መሆኑን መገንዘብ መቻል አለባቸው። አውቃለሁ ከአብይ ጋር ሆኜ ይሄ ኦርቶዶክስ ምናምን የምትለው ባህልም ታሪክ ምናምን እንዲጠፋ ፈልጋለሁ የሚል ከሆነ ምንም አትለውም። ቅድም እንደነገርኩ ነው የኤትኒክ ጉዳይ ስላልሆነ ያው ከሱ ጋር ይሰለፋል ማለት ነው። ያላወቀው ግን ማሳወቅ መቻል አለበት። ባህል ሃይማኖትህ ታሪክ እንዲጠፋ ፈልጋል ወይ? አብይ እንደዚህ አይነት ዓላማ ነው ያለው። ያልፈለገ ይህንን ኃይል የሰሜኑን ኃይል ጆይን ማድረግ መቻል አለበት። ስለዚህ ሁላችንም በመሃላችን ያለው ክፍፍል ሰው ለምን ተለየኝ ማለት አትችልም። ግን ሲለይህ ክሊር የሆነ ግራውንድ መኖር መቻል አለበት። አውቆ ቅድም እንዳልኩ አሁን የባለፈው 3 ዓመት ውጊያ ውስጥ ትግራይ ውስጥ በኃላፊነት የነበሩ ሰዎች አሁን የሄዱ ሰዎች ፖለቲከኞች ማለት ነው። ያው አሁንም ስም አልጠቅስም። ግድ የሌላቸው ሰዎች እኔ አውቃለሁ ፐርሰናሊ ስናወራ በነበረው ጉዳይ ኦርቶዶክስ ፈረሰች ባህሏ ታሪኳ ምናምን ትሲ ቢጠፋስ የሚሉ ማለት ነው። እነዚህ ሰዎችን ምንም ማድረግ አትችልም። ትግራዊ ስለሆኑ ብቻ መደገፍ አለብኝ ማለት አትችልም። ቅድም እንደነገርኩ የአይዲዮሎጂ ዋርፌር ስለሆነ ማለት ነው። የአይዲዮሎጂ ክላሽ ስለሆነ ማለት ነው። የሲቪሊዜሽኖች ክላሽ ስለሆነ ማለት ነው። ግን ሌሎቹ ግን በግልጽ ከማጋን የተሰለፉት ግን ለማሳወቅ ግን ግልጽ የሆነ ውይይት መደረግ መቻል አለበት። ውይይቱ ተደርጎ ከማጋ ነው እየተሰለፍክ ያለው። አሁን ሶስተኛ የሚባል ኦፕሽን የለም። ባይተው አሁን ገባ አይደለ? የትግራይና የአማራ ችግራቸው እንዴት ነው የሚፈቱት ምናምን የሚባል ጎን ለጎን ቅድምም ጠቅሼው ነበር። የወታደራዊ ጥምረቱ በፖለቲካ ጥምረት ካልተደገፈ በስተቀር ረጅም ጉዞ ሊያስኬድን አይችልም። አብይን ብንጥለውም ከዛ በኋላ እርስ በርሳችን ያው መጨፋጨፋችን አይቀርም ከኤርትራ ጋርም ከአማራ ጋርም እርስ በርሳችን። ስለዚህ እልቂቱ ይቀጥላል ማለት ነው። መልኩ ነው የሚቀይረው እንጂ እልቂቱ ይቀጥላል ማለት ነው። ስለዚህ በዘላቂነት ለማስቆም ከተፈለገ ፖለቲካዊ ውይይትም ጎን ለጎን መሄድ መቻል አለበት። ፖለቲካል ውይይቱን ደግሞ ማን ነው መምራት ያለበት ካልክ ልሂቃን መምራት መቻል አለባቸው። ስለዚህ የታሪክ ልሂቃን፣ የኢኮኖሚ ልሂቃን እነዚህ ነገሮችን ዲስከስ ማድረግ መቻል አለባቸው። እነዚህ ኃይሎችን በአስተሳሰብ የማቀራረብ ስራ መሰራት መቻል አለባቸው። ይሄ በአንድ ኦቨርናይት የሚሰራ ነገር አይደለም፣ ግን ፕሮሰሱ ግን መጀመር መቻል አለበት። የወታደራዊ ጥምረቱም እኮ ኦቨርናይት የተፈጠረ ነገር እኮ አይደለም። የራሱ የሆኑ ሂደቶች ፕሮሰሶች አሉት አይደለ? ጎን ለጎንም እንደዚህ ፖለቲካል ዲስካሽኖችም ጎን ለጎን መቀጠል መቻል አለባቸው እንጂ አሁን እንደዚህ አድርገን ነው የምንፈታው ፖለቲካል ችግራችንን ማለትም አትችልም።
ገባ አይደለ? ምክንያቱም በውይይት ነው የሚፈታው። ውይይቱ ደግሞ ምን ላይ መሰረት ማድረግ አለበት? ሀቅ ላይ መሰረት ማድረግ አለበት። ባይ ዘ ወይ ሀቅ እኮ አያጣልህም። የሚያጣላህ እኮ ውሸት እኮ ነው። ሀቅ አያጣልህም። የሚያጣላህ ሐሰት ነው። ወይም ደግሞ ምናልባት አንዳንድ ሰዎች ሀቁን ሊጠሉት ይችላሉ። የሆነ የራሳቸው የውሸት የገዘፈ ማንነት ምናምን የነበራቸው ሰዎች አሁን አይ እንደዚህ እኮ ናችሁ፣ ትክክለኛ ታሪክ የሚናገረው እኮ ይሄ ነው ስትላቸው ሪጀክት ሊያደርጉት ይችላሉ። ግን በትክክል እኔ ሀቅን መሰረት አድርጌ ነው ዲስካሽን ማድረግ የምፈልገው፣ ሀቁን ማወቅ አለብኝ የሚል ደግሞ ቀላል ቁጥር ያለው ሰው ደግሞ አይደለም። ግን ሀቁን ያላወቀው ማለት ነው። እዚህ ላይ የፖለቲከኞች ስራ ትልቅ መሆን መቻል አለበት። ከፖለቲከኞች በስተጀርባ ደግሞ እኔ የማስበው ኤሊቶቹ በደንብ መወያየት መቻል አለባቸው። እኔ አሁን ትግራይ ውስጥ ያሉ ኤሊቶች የሚጠበቅባቸውን ያህል ምንድነው ሮል ተጫወት ነው ብዬ አላስብም። ገባ አይደለም? ምክንያቱም እንዳልኩት እኛ በታሪክ አጋጣሚ ራሴን ከፍ ለማድረግ ምናምን ፈልጌ አይደለም። ምክንያቱም እኔ እንደነገርኩ ለእኔ ሴንትራል የሆነ አይደንቲቲ ማን ነው ብትለኝ ኦርቶዶክስ ነኝ። ኦርቶዶክስ ተዋህዶ ነኝ። this is my core የሆነ አይደንቲቲ ይሄ ነው። ግን በታሪክ አጋጣሚ ይሄ አይደንቲቲም የኢትዮጵያ ሀገር መንግስትም የተመሰረተበት አገር ውስጥ ነው ግን ያለሁት። በዚህ ግን የምኮራበት ነገርም አይደለም ስነግር። ለምን ብትለኝ እኔ አንድ ሰው የሚኮራበትም የሚያፍርበትም ነገር ራሱ የፈጠረው ነገር ነው መሆን ያለበት። አንዳንድ ሰዎች ይላሉ I'm proud to be American, I'm proud to be Tigray ምናምን አይነት አስተሳሰብ ጤነኛ አስተሳሰብ አይደለም። አንተ ትግራዋይ መሆን ላይ ምንም አይነት አስተዋጽኦ የለብህም አይደለ? አንዱም አማራ ለመሆን አንዱም ኦሮሞ ለመሆን ከአንተ ቁጥጥር ውጭ ያለ ነገር ነው። በዚህ ላይ ምንም የምታፍርበትም የምትኮራበትም ነገር ሊሆን አይችልም። የምታፍርበትም የምትኮራበትም ሊሆን የሚችለው አሁን የምትሰራው ስራ ላይ ነው። ምን አይነት ስራ እየሰራ ነው፣ ነገሮችን እንዴት በጥልቀት እየተረዳሃቸው ነው፣ እንዴት እየተነተንካቸው ነው የሚባል ነገር ላይ ሪስፖንሲቢሊቲ ትወስዳለህ። ልታፍርበትም ልትኮራበትም የምትችል ነገር ሊኖር ይችላል። ግን እንደ አጋጣሚ ሆኖ ግን እኔ ያለሁት አሁን ትግራይ ውስጥ ነው። ትግራይ ደግሞ ተወደደም ተጠላም የሲቪሊዜሽን የአክሱማይት ሲቪሊዜሽን ትልቅ ሲቪሊዜሽን ነው። ብዙ ሪሰርቾች እስካሁን ድረስ የሚሰራበት ትልቅ ሲቪሊዜሽን ነው። አንዳንዶች የአክሱማይት ሲቪሊዜሽን ትግራይ ሲቪሊዜሽን ይሉታል። ይሄ ኤትኒክ አስተሳሰብ ነው። ትግራይ ሲቪሊዜሽን የሚባል የለም። ያለው አክሱማይት ሲቪሊዜሽን ነው። ምክንያቱም አክሱም ስንል ይዛኔ ይነገር የነበረው ቋንቋም ግዕዝ፣ የንግድና የዲፕሎማሲ ቋንቋም ግሪክ ነበር። ስለዚህ አክሱማይት ሲቪሊዜሽን ነው ያለው። አክሱማይት ሲቪሊዜሽን ትልቅ ሲቪሊዜሽን ነው። ወደ ታሪክ ስንመጣ ደግሞ የአድዋን ታሪክ ስትመጣ በዓለም ታሪክ ላይ ትልቅ ቦታ ያለው ታሪክ ነው። ምን ልትክደው ማትችል ነገር ነው። በቅርቡ በዩናይት ኮንግረስ ሲሆን ሴኔት ውስጥ ትልቅ አቺቭመንት እንደነበር ሪኮግኒሽን ተሰጥቶታል። የአድዋ ድል ሰምተህ የምታውቅ ከሆነ ማለት በጣም ዲሳይሲቭ ነው። አሁን አብዛኞቻችን የምናደንቀው የ6 ቀን ጦርነት የሚባለው የእስራኤል ሊሆን ይችላል አይደለ? እነ ግብፅን እነ ጆርዳን ምናምን ያሸነፈችበት ጊዜ ማለት ነው 1967 በፈረንጆች አቆጣጠር 6 ቀን ጦርነት ተብሎ ማለት ነው በጣም ትልቅ ሚራክል ምናምን ተብሎ። የአድዋ እኮ የ6 ሰዓት ጦርነት እኮ ነው። እሑድ ዕለት ተጀምሮ እሑድ ዕለት ያለቀ ጦርነት ነው እና ለብዙዎቹ በጣም አስደንጋጭ ድል ነው። ስለዚህ ያ ደግሞ ለኢትዮጵያ ብቻ የቀረ እንትን አይደለም፣ እንደ ሲምቦል ነው። ሌሎች የአፍሪካ ሀገራትም ሌሎች የኤዥያ ሀገሮች ምናምን ለነፃነት እንዲነሳሱ ምናምን ብዙ ኢንስፓየር ያደረገ ትልቅ ክስተት ነው እና እዚህ ቦታ ውስጥ ሆነ አሁን እየተፈጠረ ያለ ሮል ላይ ትልቅ ተራ አለመጫወት ማለት ለእኔ ትንሽ እንትን ይመስለኛል። ምንድነው ኢንኮንግሩንቲ ይሄ ምንድነው የሚጠበቅብህን አለማድረግ አይነት ነገር ይመስለኛል። ብዙ ይጠበቅብናል ብዬ አስባለሁ። በትግራይና በአማራ በኩል ያሉ ስፔሻሊ ከወታደራዊ ጥምረት በዘለለ ፖለቲካዊ ውይይት መደረግ አለበት። ከማንም በላይ ደግሞ የልሂቃኑ ውይይት ቀጣይነት ባለበት ንግግር ችግሮችን ይፈታል። በጠረጴዛ ዙሪያ ሁሉም መፍታት ይችላሉ። ያ ማድረግ ከቻሉ ደግሞ አብሮ የመኖር አብሮ የማደግ እድሎችን ይፈጥራል የሚል እሳቤ እንዳለሉ ሰደው እና በዋናነት አንድ ነገር እዚህ ጥያቄ ልጠይቅና ወደሚቀጥለው ጥያቄ ልሻገር። አንተ ዶክተር ዮሐንስ በትግራይና አማራ እንዴት ነው የምትገልጸው? አሁን
ያሉ ችግሮችን ለመፍታት ምክንያቱም የተፈጠሩ ትርክቶች ሄደና ትግራይ ላይ መጥቶ ጄኖሳይድ ፈጥረዋል። ስለዚህ ውይይቶች ያስፈልጋሉ፣ መነጋገሮች ያስፈልጋሉ። መሰረቱ ሀቅ መሰረት ያደረገ መተማመን መሰረት ያደረገና ጦርነትን ማትረፍ ግጭትን ማትረፍ የሌላ አካል ስልጣን ማስረዘሚያም ምናምን ከመሆን ራስህን ተከባብረህ ተደጋግፈህ የሆነ ነገር ለመገንባት የሚጠቅም ህልውናህን ለማስጠበቅ ከህልውና በላይ የለም። ካልሆነ ግን እርስ በርስህም ስትጨራርስ ህልውናህን አደጋ ውስጥ ይገባል። ሌላው አካል ደግሞ የፈለገው አጀንዳ ላይ እንዲጫንና እንዲበትን ያደርጋል። ስለዚህ ወይ በጋራ ወይ አንድ በአንድ ትጠፋለህ ነው። ይሄ ደግሞ በጣም አደገኛ ነው። ስለዚህ እነዚህ ነገሮች ደግሞ መሰረታዊ የሆኑ ውይይቶች መደረግ አለባቸው የሚል ያስኬዳል። ውይይት ስታደርግ ደግሞ በእውነት ሀቁን መሰረት አድርገ እውነታዎችን ተቀብለህ የሚልም በአጠቃላይ አድማጭ ተመልካቾቻችን ሰላምና ሰላም ዙሪያም ስለሆነ ይህንን እሳቤ ይህንን ሀሳብ ይወሰዱትና ወደሚቀጥለው አንተ ዶክተር ዮሐንስ አማራና ትግራይ እንዴት ነው የምትገልጸው? ስትገልጸው በምን ቋንቋ ነው የምትገልጸው? ማለት አሁን ቅድም አልከኝ እነዚህ ነገሮች ካልተፈቱ ተመለሱ መጨፋጨፍ ነው። ይሄ ደግሞ አያስኬድም ብላል። በዋናነት አንተ ኮር ማንነትህ ዋናው ኦርቶዶክስ ነው ብላል። ስለዚህ እነዚህ ህዝቦች የሚያስተሳስራቸው አንድ የሚያደርጋቸው በጋራ እንዲኖሩ የሚያኖራቸው ዋናው ነጥብ ምንድን ነው ትላለህ? ጥያቄዎቻቸው በሰላም ፈቶ አብረው መኖርና በአንድ ላይም በጉርብትናም ለመኖር ተመሳሳይ የሆነ ነገር አንድ የሚያደርጉ ነገሮችን ነጥለህ የሚያለያዩ ስትፈታ ነው። እና አንተ የሚያለያያቸው ነው ቢበዛው ወይስ አንድ የሚያደርጋቸው? በጣም አንድ የሚያደርጋቸው ነገር ነው የሚበዛው። ምናልባት አሁን እኮ ልዩነቱ እኮ ይሄ ሊንጉስቲክ አይደንቲቲያችን እኮ ነው። ይሄ ቋንቋ መሰረት ያደረገ ማንነት ላይ አንዱ አማርኛ ስለሚናገር አንዱ ትግርኛ ስለሚናገር ይሄ የቋንቋ አይደንቲቲ ደግሞ በኋላ ላይ የተፈጠረ አይደንቲቲ ነው። እኔ ሁለቱም መሰረታቸው ግዕዝ ነው፣ ፊደላቸው አንድ ነው፣ አቆጣጠራቸው እሱን አመለ ቱ ዘ ኤክስተንት ማለት የታሪክ ተመራማሪዎች ማጥራት አለባቸው። እኔ እርግጠኛ ሆኜ የምነግርህ ነገር አይደለም፣ ግን አማርኛ ራሱ ትግራይ ውስጥ አክሱም ውስጥ የነበሩ የመንግስት ሰዎች የባለስልጣናት ወደ እንትን ሲሄዱ ወደ ላስታ ትራንስፈር ሲሄድ ስልጣኔ ወይም ሀገረ መንግስቱ የተፈጠረ ቋንቋ ነው ብሎ የሚናገሩ ሰዎች አሉ። ይሄ እውነት ነው አይደለም ለታሪክ እንተው፣ የታሪክ ተመራማሪዎች ይመራመሩበት። ሆኖም ቀረም ግን የዚያን ይሄ አክሱማዊ ሲቪሊዜሽን የምንለው ጊዜ ላይ አማርኛም ትግርኛም ቦታ እንዳልነበራቸው ግን ግልጽ ነው። የግዕዝ ሲቪሊዜሽን ነው በቋንቋ ደረጃ ከሄድክ ማለት ነው። የግዕዝ ሲቪሊዜሽን አሁን የእንግሊዝኛ ሲቪሊዜሽን የእንግሊዝ ሲቪሊዜሽን እንደሚባለው ማለት ነው የግዕዝ ሲቪሊዜሽን ነው። ስለዚህ ሁሉም እዛ ያሉ ከመበተናቸው በፊት የዛ ሲቪሊዜሽን ባለቤቶች ነበሩ። ስለዚህ በታሪክም በደምም በሃይማኖትም የተሳሰረ ህዝብ ነው ይሄ ህዝብ ማለት ነው የሰሜን ህዝብ ገባ። ስለዚህ ይሄ አንድነታቸውን ቅድም የሚያነሳውት ሀሳብ እኮ ለዚህ እኮ ነው። ይሄ ምን ማለት እንዳለብን በአማርኛ በደንብ አላውቀውም። ይሄ ሂስቶሪካል አሚኒዥያ የምንለው ነገር ማለት ነው። ይሄ የታሪክ ዝንጋኤ በለው ግዕዝ ቃል ነው። ዝንጋኤ መዘንጋት ወይም መርሳት። ያ ነገር አጋጥሞን ነው ወደኋላ ሪትሮስፔክቲቭሊ ወደኋላ በደንብ ማየት ስለማንችል ነው እንጂ ታሪካችንን ትሬስ ብናደርገው ማነኝ የሚለውን በደንብ ትሬስ ብታደርገው አክሱም ጋር የምትሄደው ነው። ስለዚህ እዚህ መሰረት ላይ ነው መሰራት ያለበት ይሄ አንድነት ብዬ ነው ማስበው እኔ። ወደ ስራችን ወደ ሩታችን እስቲ እንመለስ። ሁላችንም አክሱማውያን ነን። በዚህ ላይ ነው መሰረት ያለበት ብዬ ነው ማስበው እኔ። አክሱማውያን ነን። ኤርትራዊውም ከዚህ ነው ሄደው የጎንደር ሰውም ከዚህ ነው ሄደው፣ የሸዋ ሰውም ከዚህ ነው ሄደው። ለዚህ ደግሞ በቂ የሆነ የታሪክ ማስረጃ አለ። አሁን ከትግራይ ወደ ሸዋ የተደረገ ማይግሬሽን እንደነበር ግልጽ ማስረጃዎች አሉ። ለምን ብትለኝ የዱት ቤተክርስቲያኖችን ስታፈርስ ታቦት ይዘው ቤተሰቦቻቸውን ቄሶቹ ምናምን ማይግሬት አድርጓል ወደ ሸዋም ወደ ደቡብም እና ይሄ ማይግሬሽኑ አለ በተለያየ ጊዜያት
ማይግሬት አድርጎ ነው እንጂ ሰው ከዚህ ነው ሄደው የተበተነው ከዚህ ነው። ስለዚህ መሰረታችንን አክሱም ወደ አክሱም መመለስ ነው በትክክል በትክክል ሊያግባባን የሚችለው የአክሱማዊ ሲቪሊዜሽን የሚለው እዛ ላይ በደንብ መስራት መቻል አለብን። ማንና ማን ተሳታፊዎች ነበሩ? ሲቪሊዜሽኑ ምን በረከቶች ነበሩት? ለምን አላስቀጠልነውም? ምናምን የሚል ውይይት ላይ እዛ ላይ በደንብ መስራት አለብን ብዬ አስባለሁ። ገባ? አሁን ለምሳሌ የአክሱማዊ ሲቪሊዜሽን ለምን ወደቀ የሚሉት ጥያቄ ላይ ሁለት እንትኖች ይነሳሉ፣ ሁለት መላምንቶች ይነሳሉ። አንዱ ምንድን ነው የውስጥ ስትራይፍ ግጭቶች ስለነበሯቸው እርስ በርሳቸውም የሚል ነገርም አለ። ሌላኛው ደግሞ የእስልምና መምጣት ነው። ምክንያቱም የእስልምና መምጣት ሬድ ሲ የነበረው አካባቢ የተቆጣጠሩ ሲመጡ፣ ምክንያቱም በጣም ኤክስፓንድ እያደረጉ ስለነበር ሬድ ሲ ደግሞ መቆጣጠር ሳይችሉ ሲቀሩ ኢኮኖሚያቸው ወደቀ። ስለዚህ ያው በዛ ወደቀ። ለም የሆነ መሬት የተሻለ መሬት ለመምረጥ ወደ ላይ ሄዱ ምናምን የሚል እንትኖች አሉና እና አንድ የሚያደርጋቸው ነገር ይበልጣል። ምክንያቱም ታሪኩን ስናየው አማራም ኩናማውም ሳይቀር ኢሮፑም ኤርትራዊም ከየት ነው ሄደው ብንል ከአክሱም ነው ሄደው እና የምናደርጋቸው ውይይት አንድ መሰረት እንዳለን አድርገን ነው መወያየት ያለብን። ወደኋላ የመመለስ ነገር እኮ ለዚህ ነው የሚጠቅመው። ሪትሮስፔክቲቭሊ ምን ነበርን ከየት ነው የመጣ ነው የሚል አይደንቲቲ ወይም ማንነትን ፍለጋ ስትሄድ መጨረሻ ላይ አክሱም ላይ ነው የምንገናኘው። አክሱም ስልጣኔ ነው አንድ የሚያደርገና ውይይታችን እዚህ አንድነት ላይ መሰረት ያደረገ ነው መሆን ያለበት እላለሁ። ግን እዚህ መሰረት ላይ ደግሞ የሚያበቃ ነገርም አይደለም። ቀጥሎም ሰው ማይግሬት ሲያደርግ ከአክሱም ሲሄድም እዚህ የነበረው ህዝብ በታሪክም በባህልም በሃይማኖትም በደምም ሳይቀር የተሳሰረ ህዝብ ነው። ስለዚህ ይህን አንድነት መሰረት አድርገን ነው መወያየት ያለበት። ትልቅ ፋውንዴሽን መሰረት ይሄ መሆን መቻል አለበት። ከዛ በኋላ ልዩነቶች አይኖሩም ማለት አይደለም። ልዩነቱ በውይይት ይፈታል። ግን ትልቁ ነገር ምንድነው? አንድነታችን ይበልጣል የሚለው ነገር መሰረት መደረግ መቻል አለበት። ወደሚቀጥለው ጥያቄ ለመግባት በቅርቡ የብልጽግና መንግስት ምክክር የሚል ለአንድ ወር ያካሄደው ህዝቦችን ማለት የህዝብ ምክክር ብሎ ነው የሚጠራው እሱ። ግን በአጠቃላይ በዚህ ዙሪያ ላይ የተለያዩ ሀሳቦች ተሰጥቷል። ብልጽግና ከብልጽግና እየመከረ ነው፣ ወይም ደግሞ የብልጽግና ፍላጎት ለማሳካት ብልጽግና አዲስ አጀንዳ እንደገና ሴት ለማድረግ የሚያደርገው ጥረት ነው። የተነሱ ጥያቄዎች እውነት ለመናገር ኢትዮጵያ እርስ በርስ ጦርነት የምትታመስ ሀገር ናት። ምክክር ያስፈልጋል ወይ አያስፈልግም የሚል አከራካሪ አይደለም፣ በጣም ያስፈልጋል። ስለዚህ ምክክር አስፈላጊ ነው ከተባለ የታጠቁ ኃይሎች ነው። የኢትዮጵያ መንግስት መቼ ተመካክሮ ከትግራይ ጨረሰና ነው? ከአማራ መቼ ጨረሰና? ከኦሮሞ ከአፋር ሁሉ ግን ያንን ሀቅ ወደ ጎን ትቶ አዲስ አበባ ላይ የራሱን ፍላጎት ማሳካት ያሳኩልኛል የሚላቸው ይቀበላሉ የሚላቸው አካላትን ሰብስቦ የተለያየ አጀንዳዎችን ዝም ብለህ ስታያቸው ይህ ብሔር ግጭት ቢቆም እንኳን ሌላ ጦርነት የሚቀሰቅሱ አጀንዳዎች ናቸው። ለምሳሌ የአዲስ አበባ ጉዳይ አከራካሪ በዚህ ሰዓት ማንሳቱ ራሱ የሆነ ነገር ለመጫር ካልፈለግ በቀር የምታነሳው ኢሹ አይደለም። ቅድም እንደነገርኩ ጥምረቶቹን አደጋ ውስጥ ያስገባል የምትላቸው አጀንዳዎችን ወይ በታው ማንሳት ነው እና የኤርትራ ጉዳይ ተነስተዋል። ኤርትራ መጠቅለል የሚል እሳቤ አለ። ሌላ እሳቤ ደግሞ በጣም የተነሳ ካንተ ያነሳቸው ነጥቦች ጋር አያይዘ እንድታያቸውና እይታ እንድታስቀምጥ የፈለኩት እኛ ለምንድን ነው ቅዳሜና እሁድ የምናርፈው? ከዚህ ይሄ እሁድ አናርፍም ወይም ደግሞ ከሃይማኖት ጋር የተያያዙ አጀንዳዎች ነበሩና አቆጣጠሩ ይቀየር የሚል ነበረ። ምክንያቱም ቅድም እንዳልከው ዓመተ ምህረት ነው፣ ይሄ ደግሞ ለኛ አይመለከትም፣ አቆጣጠሩም ለኛ አይመለከትም የሚል እነዚህ ነገሮች በቀጥታ ከኦርቶዶክስ ጋር የሚያያዙ ይመስላሉ። ባንዲራን በተመለከተ የትግራይ የሆነ ሁሉ ከትግራይ የሚነሳ የሆነ ነገር አብይ እንደሚጠላው ሁሉ አምባሻው ብሎ ነው። ስለዚህ ይሄ የትግራይ ምልክት ነው ይነሳሉት። ይሄ ፌዴራሊዝም የብሔሮች ተብሎ የተቀመጠ ከዛ ይነሳል ተባለና እና ልሙጡ ይሁን ሲባል ይሄማ የኦርቶዶክስ ነው የሚል ነበረ። እነዚህ በአጠቃላይ ምልክቶች ናቸው ማለት
ነገ ደግሞ በዚህ ፊደል አንጠቀምም፣ የግዕዝ ፊደሎች አንጠቀምም የሚሉ መምጣታቸው የሚቀሩ አይመስሉም። ስለዚህ ምክክሩ ምንድን ነው ያዋለደ? ምን እሳቤ መሰረት አድርጎ ነው የሄደ? አንተ ከምታነሳቸውስ እንዴት ነው ተሳስሮ የሚሄደው የሚሉ ነጥቦች በስፋት እንድታይ እንጂ አንዳንዶች በቀጥታ የሚተሳሰሩ መሆናቸው ይታወቃል። በቀጥታ ምክክሩ ባይ ዘ ወይ የምክክር ኮሚሽኑ አባላት ትግራይ ውስጥ መጥተው ነበር የምታስታውስ ከሆነ እና አንድ አጋጣሚ እዛ ተሳትፌ ነበር እና አንድ የጠየቅናቸው ጥያቄ ይሄ ነበር ለሰዎቹ ማለት ነው። ምክትል ኮሚሽነሩ መጥተው ነበር። ከብልጽግና ፖለቲካዊ ተጽዕኖ ነፃ ናችሁ ወይ የሚል ማለት ነው። አይ ነፃ ነን ነበር ያሉት። የዛኔ ነፃ መስሏቸው ነበር እስከዛ ድረስ ወይስ እየዋሹ ነው አላቅም። ምናልባት ትግራይ ውስጥ የተደረገው ውይይት ምክክር ኮሚሽኑ የመጣው ምናልባት እኔ እንጃ ስንት ወር ይሆናል፣ 4-5 ወር እንደዛ ነገር ይሆናል እና ሳላወቁ ነው አላቅም። ግን ሰውየው ምንም ጥርጥር እንዳይኖራችሁ እስካሁን ድረስ ምንም አይነት ፖለቲካል ኢንተርፌረንስ የለም ብሎ አስረግጠው ነው የነገሩን። የባለፈው የምክክሩ ፍጻሜ ላይ ያየነው ነገር ደግሞ በሙሉ አብይ የሚፈልጋቸው አጀንዳዎች፣ አክራሪ እስላሞቹ ዋህብያዎቹ የሚፈልጉት አጀንዳዎች ነው እንትን ላይ የቀረቡት እንዳየኸው እና እሁድን እና ቅዳሜን አናከብርም። ያው ቅድም ያልነው ኦርቶዶክስ ጠል ያልነው ነገር ያተገለጸ ዓመተ ምሕረት የሚለው የክርስቲያኖች ምልክት ነው። የምህረት ዓመተ ምሕረት ስለሚል ክርስቶስ ከመወለዱ በኋላ ያለ አቆጣጠር ነው። ስለዚህ እሱን መሰረዝ አለበት እንደ ኢትዮጵያ አቆጣጠር እንበለው የሚል ነገር፣ የባንዲራው ነገር፣ ይህ ሁሉ የሚያሳየህ ምንድን ነው? ኦርቶዶክስን የመምታት የኦርቶዶክስ ትሬሶችን ምልክቶችን የማጥፋት ሂደት ላይ እንደሆነ ሰውዬ በግልጽ የታየበት እንትን ነበርና እኔ ፕሮፌሰር መስፍንም ምን ነካቸውን ያልኩትኝ ማለቴ እንደዚህ እስኪጠቀምባቸው ድረስ አልገባቸውም ነበር ወይስ የሱን ፕላን የሱን እሳቤ ሰብስክራይብ አድርገው ነው ወይ? በጣም ያሳፈር ነገር ነው እንትኑን ስታየው ማለት ነው። እና የምክክር ኮሚሽን ያረጋገጠልን ነገር ምንድን ነው ብትለኝ ቅድም ያልናቸው ነገሮችን ነው ያረጋገጠው። ልክ ምክክር ኮሚሽኑ እንዳለቀ ሲጨፍሩ የነበሩት በፌስቡክም በሚዲያዎችም በምን እነማን ናቸው ብትለኝ የፕሮስፔሪቲ ጎስፔል ተከታዮችና ዋህብያዎች። አንዱ ዋህብያ ልክ ያ ነገር ከተጠናቀቀ በኋላ አሸነፍን ብሎ ፌስቡክ ላይ ጽፏል። ኢትዮጵያ አሸነፋለች አሸነፍን ብሎ ጽፏልና ግልጽ የሆነበት ነገር ነው። ምክክሩ ወዘ ቶታል ፌሊየር ሙሉ በሙሉ ነው ፌል ያደረገው። አይደለም ኢትዮጵያ ውስጥ የተቀሰቀሱት የነበሩት ምናምን ግጭቶችን ሊያስቀር አይደለምና ቅድም እንዳልከው አዳዲስ ግጭቶች የሚያዋልድ በጣም አደገኛ ነገር ነው ሆኖ የተፈጸመው ማለት ነው። እና የምክክሩ ኮሚሽን በትክክል አጀንዳዎቹ ከሁሉም ህዝብ ተሰብስበው ሁሉም ተሳትፎ ኑሮት የተደረገ ውይይት እንዳልሆነ አሁን ግልጽ ሆኖልናል ማለት ነው ለሁላችንም። አንዳንዶቹ የወሰኗቸው ውሳኔዎች የሚያስቁ ነገሮች ናቸው። ለምሳሌ እንደ ዓመተ ምሕረት የሚባለውን በኢትዮጵያ አቆጣጠር እንቀይረው። ኢትዮጵያ አቆጣጠርስ ምን ማለት ነው? ከየት ነው የሚጀምረው? ሌላ ቀን እስካልቀየሩ ድረስ እኮ ኢትዮጵያ አቆጣጠር ብለህም እኮ ይሄ የነበረውን ዓመተ ምሕረት ያስጀመረውን ነው የምትቀጥለው። ምክንያቱም ኢትዮጵያ የዛኔ የኦርቶዶክሱን አቆጣጠር ነው ያመጣችው፣ አንድ ብላ ነው የጀመረችው ከክርስቶስ ልደት በኋላ። ስለዚህ አንዳንዶቹ ዝም ብለው አስቂኝ የሆኑ እንትኖች ሙቭመንቶችም ናቸው። ኢትዮጵያ አቆጣጠር እሳቤዎችና ምልክቶች ናቸው አደገኞች። በትክክል ምክንያቱም በዚህ ከቀጠሉ ደግሞ አዲስ ዓመት መስከረም ለምንድን ነው ይቀይሩታል። ታስታውሳለሁ እኮ ጠቅላይ ሚኒስትሩ የሚያሳፍሩ የህፃን የሚመስሉ ወሬዎች ሲያወራ ወጥተው አበባየሁሽ ማለት የለብንም እንጨት ለቅሜ ምናምን ምንድን ነው ማለት የለብንም፣ ሁሉንም ባህሉም ጭፈራውም ይሄ ሆያሆዬ የሚባለው ምናምን ይሄ ሁላ መቀየር አለበት ብሎ አንዳንዶቹ አስቂኝ የሆኑ ነገሮች ሲናገር ማለት ነው። እንጨት ለቅሜ ለምን እንላለን? ግን እሳቢያቸውና እንትናቸው ነው የሚያሳየው። እሱ ነው የሚያሳየው። ምን የኢትዮጵያ ህዝብ እኮ ዶሮ በልቶ አያውቅም፣ ሽንኩርት ነው የሚበላው ምናምን። ስለዚህ
ምግባችንም አለባበሳችንም የቀን አቆጣጠራችንም ምናምንም እንዲቀየር ሙሉ ፍላጎት እንዳለው የሚያሳዩ በቂ የሆነ መስረጃዎች አሉ። እኔ አሁን አብይ እስካሁን ድረስ ስንት ዓመት ነው ያደረገው? 8 ዓመት ማለት ነው አይደል? 8 ዓመት ትሩ ከለሩ ማን ነው በትክክል የሚለው በደንብ ግልጽ አልወጣም ነበር። አሁን ግን ማን ነው የሚል ነገር በግልጽ እየታየ የመጣበት ጉዳይ ነው። እኔም እያልኩት ያለሁት እንደዛ ነው። ትግራዋይም ይሁንም አማራም ይሁንም ምንም ይሁንም አብይን በትክክል አውቆት ከአብይ ጋር አሰልፋለሁ ካለ ምንም ችግር የለብኝም። እኔ ግን በትክክል ይወቀው ነው መጀመሪያ። ሳያውቁት የተሰለፉ ካሉ ከሱ ጋር ይምጡ፣ እውነቱን አውቀው ማለት ነው። ምን አይነት አብይ ያልሆነበት ደግሞ አብይ ነው ብሎ ዲፋይን የሚያደርጉ ደግሞ አዎ ያልሆነ መልክ የያዙት ደግሞ ከዛ ኢሉዥን እየወጡ በትክክል እንየው። አብይ የኛ ስራ መሆን ያለበት ማን ነው ይሄ ሰው የሚል በግልጽ ይታይ። ከዛ በኋላ ከሱ ጋር ወዶ አውቆት የሚሰለፍ ክሊር ነው። በቃ በትክክል ማን እንደሆነ አውቀዋል። እስከ መጨረሻ የምትታገለው ሰው ይሆናል። በዚህ እንኳን ለማወቅም ፍላጎት የሌለው ሆዶ አምላኩ ያደረገ ዝም ብሎ የሚከተልም አለ። ለማወቅም ፍላጎት የለውም። እወቅ ብትለውም ለምንድን ነው የማውቀው? ምን ያደርግልኛል ነው የሚለው። ስለዚህ ኢኮኖሚክ ኢንተረስት ነው ያለኝ፣ እሱን አሟልቻለሁ፣ ሌላ ያገባኝም የሚል ሰው ካለ ያው ምክንያቱም እንደነሱ አይነት ደግሞ ይመጡና ሙሴ ነው የኢትዮጵያ ፈጣሪ ነው አሻጋሪ ነው ብሎ ትርክት የሚፈጥሩ ደግሞ የነዛ ትርክት ውሸት መሆኑን እሱ ነው ማጋለጥ ያለበት። እውነት ነው። መልካም እያጠቃልን እንድንሄድ በስተመጨረሻ አብይ ከዚህ እሳቤ ሳይወጣ ምን ለማለት እንደፈለገ ማለት አክሱም ከኦሮሞ ጋር ለማያያዝ የሄደበት ርቀት፣ ኤርትራም ከኦሮሞ ማለት ብዙ ጊዜ አክሱም የኢትዮጵያ አንድ አካል ነው፣ ትግራይ የኢትዮጵያ አንድ አካል ነው ማለት ወይም ደግሞ ኤርትራም የኢትዮጵያ አንድ አካል ነው ብሎ መናገር ስፔሻሊ ኤርትራ ነፃነት ካገኘች በኋላ ኤርትራ ወደኛ ነው መምጣት ያለበት አይደለም የሚል ክርክሮች አሉ። ኤርትራ ከሚኒሊክ ከጣሊያን በኋላ ነው ይሄ ሁሉ ችግር የተፈጠረ። ስለዚህ ለዘመናት በእንግሊዝም በጣሊያንም ስትገዛ ቆይታ በስተመጨረሻ በ30 ዓመት ትግል ነው ሀገር የሆነችው። የተለያዩ የፖለቲካ ክርክሮች በዚህ ዙሪያ ሊነሱ ይችላሉ። ነገር ግን እስካሁን ሰምተነው የማናውቅ ትግራይ ወደ ኦሮሞ የሚያስገባ የፖለቲካ አጀንዳና ትርክት። ምክንያቱም አክሱምን ስትል በዋናነት ትግራይ ነው ያደረገ ያለው። ቅድም ስትገልጸው ነበር። በእርግጥ ብዙ ጊዜ የአክሱም ብቻ ነው የምናነሳው እንጂ ከአክሱም በፊትም የራሱ የቻለ የሃም አለ። የሃ ይቀድማል ከሃ ይሉታል። እሱም ትግራይ ውስጥ ነው ያለው። አክሱም ነው። በሌላ በኩል ደግሞ ስለ ታሪክ ስለ ድል ሲነገር ደግሞ አንዱ ቁልፉ ታሪክ ደግሞ የ1888 የአድዋ ጦርነት አለ። ይሄ በአጋጣሚ ሆኖ አብይ አዲስ አበባ አድዋን ብሎ የሰራ ሙዚየም አለ ማለት ይሄ ገራሚ ነው ራሱ ማለት አንዳንዴ ሁኔታዎችን በደንብ የሚረዳ ሰው ይሄ ሰው የምን እየሰራ ነው። ምክንያቱም ኢትዮጵያ ውስጥ እስካለ ድረስ ያ ቦታ እስካለ ድረስ መስራት ካለበት ሰዎችን መጥቶ ማየት ያሉበት ያ የተሰራበት ቦታ ነው። ነገር ግን ያንን ነገር ያልፈለገበት ምክንያት ደግሞ ቅድም ስታነሳው የነበረ ከትግራይ የሆነ ሁሉ ቢቻል የአክሱም ሐውልት ነቅሎ ቢወስደው ለሱ እንትን ይመስለኛል የማያደርገው ወይ የማይፈልገው ነገር የማያሳካው ነገር ካልሆነ በስተቀር ፍላጎት አይኖረው ማለት ይቻላል። በአጠቃላይ ግን ባሮንቲ ማለት የባሮንቱን ስም አንስቶ እና የኦሮሞ ነገስታት ትግራይም የነበሩ ኤርትራም እንደነበሩ በምልክትም በምንም አያይዞ ወደሽም ፈልገሽም ኦሮሞ ነሽ አይነት ማለት ሁሉም የኦሮሞ ነውና ይሄ ምን ቅድም እንደነገርኩ ነው። ይሄ የብሔር ፍላጎት የለው ማለት ያስኬዳል። ይሄ አሁንም ስቲል የምነግርህ ነገር ያ ቅድም የነገርኩ ነገር ነው። ይሄ ፖለቲካ ሽፋን ሊያደርግ ይችላል። ኃይል ለማሰባሰብ እንደዚህ አይነት ሽፋኖች ሊጠቀም ይችላል። ምክንያቱም አሁን ሰሜኑ አንድ ከሆነ ለእሱ አደጋ ስለሆነ ትልቅ መቀስቀስ የሚፈልገው ኃይል ቢኖር ትልቅ ቁጥርም ስላለው
የኦሮሞን ህዝብ መቀስቀስ፣ እሱን ማስደሰት፣ እሱን ከእርሱ ጋር ማሰለፍ አይነት እንቅስቃሴዎች ሊያደርግ ይችላል። ታሪኩ ምንድን ነው የሚለው ብለን ስናይ ግን አይደለም ትግራይና ኤርትራ አልኩ የኦሮሞ ኢትዮጵያ ውስጥ ያለው ታሪክ is as early as the 16th century በጣም የቅርብ ታሪክ ነው። ለዛውም እኮ ኤክስፓንሽኑ እንዲስፋፋ ያደረገው ነገር ደግሞ ከሱ በፊት የተፈጸመው የአህመድ ግራኝ ወረራ ነው። ምክንያቱም የአህመድ ግራኝ ወረራ እስከ 43 ዓመተ ምህረት አካባቢ ኢትዮጵያን በጣም አዳክሟት ነበር በ16ኛው ክፍለ ዘመን ማለት ነው። ስለዚህ በተዳከመችው ኢትዮጵያ ደግሞ የኦሮሞ ኤክስፓንሽን ከዛ በፊት በተወሰነ መልኩ ነበር ከደቡብ አካባቢ ማለት ነው። ከዛ ወደ ሰሜኑ መምጣት ጀመረ። ስለዚህ ኤርትራ የኦሮሞ ናት ምናምን የሚለው ዝም ብሎ ቅዠት ነው። ምናልባት አንዳንድ ሰዎች ሊያስደስታቸው ነገሮችን በትክክል መርምረው የማይገነዘቡ ሰዎችን ከሱ ጋር ሊያሰልፍለት ምናምን ይችል ይሆናል። ግን ከእውነት የራቀ ጉዳይ ነው። የኦሮሞ ታሪክ በጣም የቅርብ ጊዜ ታሪክ ነው በኢትዮጵያ ውስጥ። ይሄ ማለቴ ቅድምም ገልጬዋለሁ። ስለዚህ ኦሮሞ ኢትዮጵያ አይደለም ወደሚለው አይደለም የሚወስደን፣ ግን ታሪኩ በኋላ ላይ የመጣ ታሪክ ነው። 16ኛ ክፍለ ዘመን ላይ የጀመረ ታሪክ ነው። ከ16ኛ ክፍለ ዘመን ጀምሮ ወደ ሸዋም ስትሄድ፣ ወደ ጎጃምም ስትሄድ፣ እዚህ ትግራይ ድረስ ሳይቀርም የካልቸራል አሲሚሌሽንም ነበር። ከህዝቡ ጋር ተጋብተዋል፣ ተዋልዷል። የአሲሚሌሽን ተፈጥሯል ኦልሬዲ። ግን ከዛ በፊት የነበረ ስቶሪ እንደተደርጎ የሚወራው ነገር ምንም የታሪክ መሰረት የለውም ነው። ስለዚህ እሳቤው ኃይልን ለመሰብሰብና ድጋፍ ለማግኘት የሚያደርገው ጥረት ነው። ይሳካል አይሳካም ወደፊት የምናየው ነው። ኢትዮጵያን ይህንን ስርዓት አሸንፈው ያሉ ኃይሎች ብልጽግናን ወድቆ ኢትዮጵያን እንድትቀጥል ወይም ደግሞ ኢትዮጵያ የሆነ ስርዓት ህዝቦቹን የሚፈልጉት ስርዓት እንዲተከል እንዲሁም በቀጥታ ደግሞ የሰሜን ኃይሎች የህልውና አደጋ የመጣባቸው እና እነዚህ የሰሜን ኃይሎች ደግሞ እንዴት መደራጀት አለባቸው፣ ኢትዮጵያስ እንዴት ነው ከዚህ ቀውስ ወጣ እንደ ሀገር መቀጠል የምትችለው፣ እንዴት ነው የምትድነው? በዋናነት ደግሞ ይሄ ማለት የሰሜን ኃይል ስንል የአፋር ኃይሎችም አሉ፣ የቤንሻንጉልም የጋምቤላም የኦሮሞ ኃይሎችም አሉ። አጠቃላይ ማለት ደቡብ እና ሰሜን ካደረግነው ጦርነቱ የባሰ ልቂት ነው። ስለዚህ ደቡብም በብልጽግና የተጠቃ የተጎዳ የተበሳበሰ ቅድም እንዳልከው ኦሮሚያ በዚህ ሰዓት እንደ ኦሮሞ የከፋው የለም እንዳልከው ትላንትም ስቅል ጋቢሳ እንደዛ ሲል ነበር። ስለዚህ በአጠቃላይ በቀጥታ ሰሜን ላይ የህልውና አደጋ አለ። ስለዚህ ራሱን እንዴት መከላከል እንዴት መዳን አለበት ትላለ፣ እንዴት መደራጀት አለበት። ወደ ኢትዮጵያ ሲሄድ ደግሞ ኢትዮጵያ የሁሉም ናት። ስለዚህ እንዴት ነው አብሮ ደግሞ ተቻችሎ ለኢትዮጵያ የሚሆን ስርዓት መገንባት የሚችለው፣ ብልጽግናን ማሸነፍ የሚችለው፣ ከብልጽግና በኋላ ያለው ስርዓት ማስቀጠል የሚችለው የመጨረሻ ጥያቄ ይሆንና በዚህ እንጨርሳለን። በተወሰነ መልኩ ቅድምም ነካክተነዋል። እዚህ ሰሜን ውስጥ የሚፈጠረው ኃይል የሰሜን ኃይል ብቻ ሆኖ ይቀራል ማለት አይደለም። ግን የታሪክ ኃላፊነት አለው ብዬ ነው ማስበው። እኔ ቅድም እንደነገርኩ ሃይማኖትም ስልጣኔውም ከሰሜን ነው ወደ ታች ሄደው። ስለዚህ ቅድም ያልናቸው ዋና ምሰሶዎች ያልናቸው የታሪኩም የሃይማኖቱ መሰረት እዚህ ከሆነ እዚህ የሚፈጠረው ኃይል ሌላውን ኢትዮጵያዊም አንድ የማድረግ ኃይል አለው። ምክንያቱም ቅድም እንደነገርኩ ሰሜን የነበረው ህዝብ ሰሜን ሆኖ አልቀረም። ሀገረ መንግስቱ ሽፍት ሲያደርግ ወደ ሸዋም ወደ መንዝም ወደ ዝዋይም ሽፍት ያደረገ ህዝብ አለ። ስለዚህ ያንን ታሪክ በሙሉ ትሬስ እናደርገዋለን ማለቴ ነው። ሪክላይም መደረግ አለበት። ከዚህ በፊት ወደ ደቡብ ያለው ቦታም ሪክላይም መደረግ አለበት። ወለጋ እንደ መጤዎች ነው የሚቆጠሩት አማራዎች ስቲል የተጨፈጨፉ ነው። ሰምተህ ይሆናል። አሁን በቅርቡ ፋኖ ትልቅ ድል ነበረው እዛ የወለጋ ፋኖ ማለት ነው። እና መንግስቱ ሪቨንጅ እየወሰደ ያለው ማን ላይ ነው? አሁንም እዛ ውስጥ ያሉ አማራዎች ላይ ነው። እዛ ላይ የሚደረጉ ጭፍጭፋዎች በእርግጥ ትግራይ አማራም ብቻ አይደለም። የትግራይ ሰዎችም አሉበት። አሁን መረጃው ወጥተዋል። ቤታቸው እየተቃጠለ ነው፣ እየተጨፈጨፉ ነው። በሽመለስ ሰራዊት እንደ መጤ ተደርገው ነው እየተቆጠሩት ያሉት። ግን መጤ አይደሉም። ታሪኩን ብንመረምር መጤዎች አይደሉም። የመጤ ጉዳይ እንደነገርኩ ቅድም የታይም ላይንም ጉዳይ ነው።
ከ16ኛው ክፍለ ዘመን በፊት መጤዎቹ የኦሮሞ ማህበረሰብ ነው። ከዛ በኋላ የነበረው ደግሞ ከዚህ ወደ ታች የወረደ ህዝብም አለ። ስለዚህ ያመጥቷል የታሪክ ጉዳይ የጊዜ ጉዳይ ካልሆነ በስተቀር ማለት ነው። ስለዚህ it belongs to all of them ለሁሉም አንድ መሆን ያለበት ቦታ ነው ወለጋውም ሌላው ማለት ነውና ያንን ህብረት ያንን ትርክት መፍጠር ያለበት ግን እዚህም የሚደራጀው ኃይል ነው ለማለት ነው። ቅድም ሰሜን ያልነው እንጂ እንቅስቃሴው ሚሊታሪውም ፖለቲካል እንቅስቃሴውም በሰሜን ታጥሮ ይቀራል ማለት አይደለም። ግን እዚህ የተጀመረው እንቅስቃሴ ወደ ታችም መውረድ መቻል አለበት። ምክንያቱም የታሪክ ኃላፊነት አለበት ነው። ለብዙ ከ2000 ዓመታት በፊት ነው የሃን ታሪክ ካነሳው እኮ ከ2000 ዓመታት በፊት ነው የሚሆነው ያለው ከልደት ክርስቶስ በፊት ስለሆነ ማለት ነው። ያንን ስልጣኔ ያንን ታሪክ ጊቭ አፕ ማድረግ የለብንም። ዝም ብለን አሳልፈን የምንሰጠው ነገር መሆን የለበትም። ያ ታሪክ ደግሞ ሰሜን ላይ ያቆመ ታሪክ አይደለም። ሰሜን ላይ ጀምሮ ጥግ ኢትዮጵያ ደቡብ ላይ የሄደ ታሪክ ነው፣ የተስፋፋ ታሪክ ነው። አሁን እኮ ቅድም አንዷ ቤተክርስቲያን ገዳም ረስቻት ነው እንጂ ባለፈው ዶኪመንተሪ እያየሁ ነበርና አርባ ምንጭ ላይ ያለች ገዳም ናት። ማርያም በርበራ እንደዚህ አይነት ነገር ይመስለኛል፣ ረስቼዋለሁ፣ ይቅርታ። እዛ ላይ ያሉ የታሪክ ዶኪመንቶች ብታይቁ ጉድ እኮ ነው የምትለው። እንዴት ከትግራይ ወደዛ እንደመጣ ሙቭመንቱ ገዳም ውስጥ ምንድነው የሚባለው ይሄ በብራና መጽሐፍት የተቀመጡ ዶኪመንቶች አሉት። እና እንደዚህ የተስፋፋ ነገር ነው። እዚህ ያለው ታሪክም ባህልም የተስፋፋ ነው። የተስፋፋው ደግሞ በማሳመን በውይይት ሰው ወዶ የተቀበለው ነገር እንጂ ኢንፎርስ የተደረገች አንዳች ነገርም የለም እዚህ ሙቭመንት ላይ። አንላይክ ኦሮሞ ኤክስፓንሽን እና አንላይክ የግራኝ መሐመድም አልተሳካለትም እንጂ ያው ቫዮለንስ የተሞላበት ፎርስድ የሆነ ኤክስፓንሽን ነበር። ይህኛው ኤክስፓንሽን ግን ሰላማዊ የሆነ ኤክስፓንሽን እንደነበረ የታሪክ መዛግብትም የሚመሰክሩት ነገር ነው። ስለዚህ እዚህ የጀመረው ህብረት ጥምረት ሙሉ ኢትዮጵያን አንድ የማድረግ እንቅስቃሴ ላይ መሳተፍ መቻል አለበት ብዬ ነው የማስበው። ለምን ብትለኝ አሁን ለምሳሌ አድዋን ነው የአድዋን ታሪክ ቅርብ ታሪክ የምትለው እንግዲህ አድዋ ነው 19ኛው ክፍለ ዘመን ማለት ነው። የአድዋን ታሪክ ብትወስድ እኮ ተጋሩ ብቻ የነበሩበት ታሪክ አይደለም። አማራም እዛ ነበሩ፣ ኦሮሞም ነበሩ፣ ሁሉም ዘምተዋል። አንዳንዶቹ እንደውም የሚገርምህ ስንቃቸውን ይዘው ከ2 ሳምንት 3 ሳምንት በላይ በእግራቸው መጥተው ነው እዛ ዘምተው መስዋዕትነት የከፈሉ፣ ግማሾቹ ደግሞ ያው የተመለሱት ማለት ነው። እና አንድ የሚያደርገን ዩኒፋይ የሚያደርገን አንድ ታሪክ ነው ይሄ ገባ። ስለዚህ ይህንን ዩኒፋይ የሚያደርገንን ታሪክ እንደገና ሪክሌም ማድረግ መቻል አለብን። ሰውየው ለመቀማት እየሞከረ ነው ይህን ታሪክ፣ ይህን ባህል፣ ይህን ሃይማኖት። እኛ ደግሞ በፍጹም መልካም ታሪክ ነው። በብዛት አንዳንድ ችግሮች አልነበሩትም ማለት አይደለም፣ ቅድም እንደነገርኩ። ግን ከችግሮቹ እየተማር የሚበዛው መልካም ነገር ስለሆነ በስልጣኔውም በኪነ ህንፃውም በትምህርቱም በፊደሉም በምኑም እነዛን ማስቀጠል መቻል አለብን ብዬ ነው ማጠናቀቅ የምፈልገው። ዶክተር ዮሐንስ ለነበረን ቆይታ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። በሌላ ተመሳሳይ አጀንዳዎች ደግሞ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን ከዶክተር ዮሐንስ አስፋው የነበረን ቆይታ ይህንን ይመስላል። በሌላ ፕሮግራም ተመሳሳይ ወቅታዊ ጉዳዮችን እንገናኛለን። ይህንን ፕሮግራም ለማዘጋጀት ኪንግደም ኢንተርናሽናል ሆቴል መቀለ ይህንን ስቱዲዮ ስለፈቀዱልን ከልብ እናመሰግናለን።